ከዳይን ግርማ ጋር እንደ ሮብ ክሊር ልናደርግ ቅዳሜ ቀን ጆሃንስበርግ ተገናኝተን ካወራን በኋላ ነው ቅዳሜ ማታ የተፈጠረው። በዚህ በ10 ዓመት ውስጥ ወደ ከ45,000 በላይ ሬሳ አስክሬን ወደ ኢትዮጵያ ከደቡብ አፍሪካ እንደገባ እናያለን። አንድም ቀን ወርደው አታነበዩት ይንገገው ቀረንስ ብለውኛ ያውቁ እንግዲህ ያው ከሀዲያ ሆሳዕና ጋር የነበረን ሊንክ በዚህ ደረጃ አንስተህልኛል። በተለይ ደግሞ ያው እዚህ ያለከም ኦፍ ኮርስ እየተመላለስከም በነበረ ጊዜ ቆንጆ ነገር ነበረ። ኮንትሪቢዩሽን ነው በነገር ላይ እኛ በፍጹም በቃ ችግራችን ምንድነው ሪኮግናይዝ አናረግም። ትንሽ ነገር ያደረገንም ሰው ትልቅ ነገር ኮንትሪቢዩት ያደረገንም ሰው ወተን የማመስገን እውቅና የመስጠት ልምዱ የለንም እንጂ ያደረከው ነገር ሜይቢ በባለሙያ ደረጃ ወይ ተቀጥሮ ወይ ሰምቲንግ ተደርጎ ሊሰራ የሚችል ነገር ነውና ስለዚህ ይሄ ነገር ነው ወይ ኤክስቴንድ የተደረገው። አሁን ለምሳሌ ባለፈው አመት ሀዲያ ሆሳዕና ወደ ደቡብ አፍሪካ የፈንድሬዚንግ ጉዞ ነበርና ከዛም ያው የጨዋታም ልምድም ለማግኘት በአጠቃላይ በዛ ጉዞ ላይ ዶክተር ፍቅረ ኢየሱስ ዳንኤል ያው አለ በጣም በትልቁ ያለ ሰው ነውና ከዚህ ጋር በተገናኘ እስቲ ምንድነው የነበረውስ ነገር ያንተስ ሮል ምንድን ነበር እና በአጠቃላይ እንዴት ታየዋለህ ያንንስ? እንግዲህ አመሰግናለሁ። እንዳልኩህ ሙያዬ ስፖርት ሳይንስ ነው። ኢትዮጵያ ውስጥ ያሉ የስፖርት ባለሙያዎች በአንድም በሌላም ወዳጆቼ ናቸው፣ አውቃቸዋለሁ ብዙዎቹ። ስንገናኝ በፎርማልም ኢንፎርማል ሚቲንጎች ላይ ኮሚኒኬሽኖች ላይ ይተቹኛል። አንተ ለምንድን ነው እዚያ ክለብ ውስጥ ምናምን ይሉኛል። በዋነኛነት ፈንድሬዝ ለማድረግ ሲታሰብ ሁሌም ደቡብ አፍሪካ ኮሚኒቲ ነው የሚታሰብ። ይሉና አንተ እዛ አይደለ እንዴ አንተ ያን ክለብ ምናምን ይሉኛል። በተለይ እነዚህ ባሶች ሲታሰሩ ክለቡ መክፈል አቅቶት ሜሱስ ሲገባ እዛ ክለቡን እኮ ፈንድሬ ምናምን ይላል። በተጨማሪ ደግሞ አንድ በከፍተኛ ሊግ ላይም ፕሪሚየር ሊግ ላይም ከክለቡ ጋር ዞር ነበርና ያው ቴክኒካል ዳይሬክተር ስለሆንኩ ትራቭል ሳደርግ ጌም ውስጥ ያው ዳኛ የሆነ ነገር ይወስናል። ለምሳሌ ኢን ፌቨር ኦፍ ሀዲያ ሆሳዕና ፊሽካ ነፍቶ ከሆነ ደጋፊው ዳኛው ለባ ይሉና ከደቡብ አፍሪካ የመጣ ብር የደቡብ አፍሪካ ብር ድሮስ እነሱ ይላሉ። እኔ ደቡብ አፍሪካ ኖሬ ነው የምመጣው እዛ ነኝ አውቀዋለሁ። በከና ጠብ እንደማለ ወደዚህ የሚመጣበት የለም፣ ቦርድ ምን የለም፣ ብሪጁም የለም፣ አልተሰራም። ክለቡ ከዚያ ማህበረሰብ ምንም ሳይጠቀም ግን በዛ ስም ይጠራል እንዴ ከዛ እንዴት ተደረጉ ነው ታዲያ? እነዚህ ሰዎች የጠቆሙትን ደቡብ አፍሪካ እንዴት ማድረግ ይቻላል? እና እንደገና ደቡብ አፍሪካም ሲሄድ ልጆች ያገኙ ልጆች ማላይ ደቡብ አፍሪካ ሀዲያ ሆሳዕና አታመጣም ይሄ ለሜብ ሰሴባ መዳቱ ይሉኛል። ልብስ ይዘልና ትጥቂ ዘና በሐቅም ነው ይላል። ጣና ያሉም ሰዎች ያን ክለብ እንድንደግፍ ለምንድን ነው ማታመቻቹት ለምንድን ይላሉ። ይህን ስታስብ ያው እነሱ እየጠቆሙ እኔም ሀዲያ ሆሳዕና አምና ለወዳጅነት ጨዋታ ሄደ እንጂ my plan was before 5-6 years ይሄንን ከአሁኑ ስራ አስኪያጅ በፊት የነበረው ስራ አስኪያጅ የሚያውቀው ነው። አውርተንም እናውቃለን። ከአሁኑ ጉዞ በፊት የአሁኑ ጉዞ ዝርዝር ውስጥ እነግርሃለሁ አወራለሁ። ከዚህኛው ጉዞ በፊት በሌላ ወይ እኔ ባፋና የደቡብ አፍሪካ እግር ኳስ ብሔራዊ ቡድን የወንዶቹ ምክትል አሰልጣኝ እዚያ ባልኩ ፊፋ ስፖርት ማኔጅመንት ላይ ተማሪ ነበር። አንድ ግሩፕ ደግሞ ነበር፣ ሪሰርች በግሩፕ ነው የሰራነው። የዛ ግሩፕ ሜምበር ነበር። እሱ እንደውም ቢዚ ስለነበር ከብሔራዊ ቡድን ጋር
እኛ ነበርን እየሸፈን አንዳንድ መረጃዎችን እየወሰድን ዳታ ኮሌክሽን ይረዳናል ጽሁፍ ላይ እናግዘውና በጣም we're very close ከሱ ጋር ቁጭ ብለን ጆሃንስበርግ ኢስትጌት ሞል ውስጥ 3-4 ጓደኞች ያሉ አሁን ራሱ ጆሃንስበርግ ያው ምስክር አውርተን እናውቃለን ሶስት በጣም ቢዚ ስለነበር ነው የተውኩት እንጂ ምልህ ማንም ሰው እዛ ሆኖ እዛ ደጋፊ ሊደግፍ የሚፈልግ ሪሌቲቭሊ የተሻለ ገንዘብ ያለው እዚህ ማህበረሰብን ፕሮሞት የሚያደርግ ትልቅ ክለር የገንዘብ ችግር ሲገጥመው እያየ ክለብ ውስጥ እየሰራክ እዛ ሀገር እየኖርክ እየተመላለስክ ለዚህ መፍትሄ ማሰብ አለመቻል እንዴት ታረጋዋለህ እኔው ፍቅር ኢየሱስ ስለሆንኩ አይደለም anyone would do this ማንንም ሊያደርገው የሚችለው ነገር ነው ያደረኩት ሶ ይሄ ስለነበር ቀድሜ የዲዲ አካዳሚ እንዳወራው አንዱ አምቢሽን ከትምህርት አንፃር ይሄን ኮሚኒቲ የሚጠቅመው አሁን የሚሆነው ኢየሱስ ሁሉ የፈጠረው ትምህርት ነው ወይ ብዬ ጠረጥራለሁ ቲክቶክ ላይ መሰዳደቡ ይሄ መጨማለቁ ማህበረሰብን አውጥቶ ወጥቶ መስደብ እነዚህ ሰዎች ምናልባት እዚህ ያሉ ደቡብ አፍሪካ መሬነት ያሉ ትምህርት ቤት ሳይማሩ መቆየታቸው እዛም ሄደው ትምህርት ስለማይማሩ ቁጭ ብለው አስተማሪን ሳይሰሙ ጊዜ ሰጥተው ቲቸርናቸው ብለው ቁጭ ብለው አክብረው ዲሲፕሊንድ ሆነው ስላልኖሩ እዛም ሆነው ቦስ ስለሆኑ this is South Africa ምን ታመጣል ይያሉ ስለኖሩ ይሁን ቲክቶክ ላይም ያንኑ የሚቀጥሉት የሚል ፍርሃት ስላለኝ አረነዚህ ሰዎች ቢማሩ ቢያንስ አስተማሪ ሲመጣ ቲቸር ብሎ ዝም ማለት አሳይመንት ሰሚት ማድረግ ፈተና ነገ አለ ብሎ ማንበብ ይሄ ሳታቅ ሞልድ ያደርጋል ቢሄቨርን እንደዚህ ነገር ውስጥ ሞልድ ካልሆነ ይሄ ኮሚኒቲ በተለይ ወጣቶቹ እንዳልከው ብዙ ወጣት ነው ዳታ ርካሽ ነው ዛገር ሪሌቲቭሊ በተለይ ስልክ በቀላሉ ታገኛለህ ጊዜም አለ ስለዚህ እዛ ውስጥ ትገባለህ ላይቭ ትገባለህ ማታ ቲክቶክ ገባ በሉት ትላለህ ታፕ ትላለህ ምን አውሩት ነገር እህቶች ደግሞ አሉ አረብ ሀገር ያሉ እነሱም ይገባሉ ነውር ብልግና ማህበረሰብን ሪፕሬዘንት ማያረግ ፕሮባብሊ እሁዱ ልጅ እንደዚህ ዘርግቶ በቃ አይነ ካልወጋው በሚል ሁኔታ የሚዘምር የሚጸልይ ነው ዲያቆን ነው ምናምን ሃይማኖት ሶስት ሃይማኖት ላይ ሊሆን ይችላል ሙስሊምም ሆኖ የሚሰግድ ነው ኦርቶዶክስም ሆኖ አሁን እንዳየነው እንደዚህ የሚጾም ነው ፕሮቴስታንትም ሆኖ ማይክ ይዞ ሊዘምር ይችላል ነገር ግን ፌስቡክ ላይ ሲገባ ቲክቶክ ላይ ሲገባ ይሰቀጥጣል ስድት ያለ ስድብ የተሳደበ ሰውዬ ወደ ኋላ ደ ፕሮፋይል ፒክቸሩን ትስታይ ጥቅሱ በጣም ከባድ ጥቅስ ነው እና ፕሮፋይል ፒክቸሩ ላይ እና እነዚህን ያመጣው ይሄ ስብና ነው አለመማር ነው በሚል ነው Similarly ለዲዲ አካዳሚ ይሄን እንደማስብ ሀዲያ ሆሳዕናንም በዚህ መልኩ ኮኔክት ማድረግ አምቢሽን ስለነበረኝ እሰራ ነበር እንቀሳቀስ ነበር ግን ፍሩትፉል አልነበረም በዚህ መካከል አይ ቲንክ የሀዲያ ሆሳዕናውን ትሪፕ ማውራት ትችላለህ በዚህ መካከል ፍጹም ይባላል አንዳንድ ቦታዎች ላይ ፍጹም ይባል ኤጀንት የለም ጉግል ማርገናል ተብሎ ነበር ጉግል ሲደረግ በደም ሙሉ መረጃ ካልሰጠ ጉግል ራሱ አይመራም you need to search with a proper instruction ስለዚህ ሁለት አይነት ኤጀንት ነው ያለው የተጫዋች ኤጀንት አለ ማች ኤጀንት አለ ፍጹም የተጫዋቾች ኤጀንት አይደለም ማች ኤጀንት እሱ ራሱን የቻለ ሪኳየርመንት ያለው የራሱ ላይሰንሲንግ እና ምን ያለው ሌላ ስታፍ ፍጹም ኢትዮጵያ ውስጥ ብቸኛው ማች ኤጀንት ነው የፊፋ ፍጹም ላይሰንስ ያገኝና ከምባታ ዱራሜ ለከነ ስሙ እንደዚህ ያለው አይደል ዱራሜ አንበርቾ ዱራሜ ፕሪሚየር ሊግ ላይ አምና በነበረበት ወቅት የክለቡን ስራ አስኪያጅ አቶ ዳግምን ኮንታክት ያደርጋል አቶ ዳግም እነሱም ተመሳሳይ ጉዳይ ነበረባቸው እስካሁን ያም ምክንያት ነው ከፕሪሚየር ሊግ እንዲወርዱ ያደረገው በጣም ብዙ ዋጋ የከፈሉበት ፋይናንሻል ኢሹ ነበር ምክንያቱም እግር ኳስ በጣም ውድ ስፖርት በጣም ውድ በመቶ ሺዎች ነው ደሞዝ ቢከፈለው ሆቴል አለ ትራንስፖርት አለ አጎዳዳሪና አለ አሁን ከሱፐር ስፖርት የሚገኝ ብር ምኑንም አይሸፍንም በጣም ውድ ነው ስለዚህ ያ ወጪ ስለነበረባቸው እዛም እነሱ ተመሳሳይ ስለሆነ እዛ ያለው ኮሚኒቲ ፍጹምና ዳግም አውርተው እዛ ያን ክለብ ለመውሰድ ሲያወሩ አይ ቲንክ ዳግም ይመስለኛል ሪኮመንድ ያደርገው ነው እኛ ብቻ ከምንሄድ ሀዲያ ሆሳዕናን ይዘንይና ሁለታችን እዛ ጌም እናካሄድ ሶ ዛት ብዙ ደጋፊ ይኖራል ፋይናንሻሊ ጥሩ ነገር እናገኛለን በሚል ጀምሩ ሶ እንቅስቃሴዎች ጭንተናል እዛ ሀገር ተወካይ አለ በሚዲያ ዘርፍ የሚታወቅ ስሙን ማንሳት አያስፈልግም ሶ እሱን ኮንታክት አደረጉት እሱ ጀመረ እየተንቀሳቀሱ አይ ቲንክ ረጅም መንገድ አልሄዱ የሆነ ቦታ ላይ ስታክ አደረጉ ባሰቡት ፔስ አልሄድም
እንደዚያ ሲሆንባቸው እዚህ የፍጹም የኤጀንቱ ተወካይ አለች። እሷ እኔ ጋር ደወለች። እንቅስቃሴ በጣም አልፈጠን ስለኔ ይነገረኛል። አባተ ጓደኛዬ ነው ብያለሁ። ልንመጣ ነው አክቹሊ እኔ ብቻ ፌስቡክ ላይም ተፖስተ ሀዲያ ሆሳዕና ሊመጣ ነው ይፖስታል። እኛ ከተማ ደርባን ነበርኩኝ በጊዜው። ገስት ሃውስ ፍለጋ የወጡ ሰዎች አሉ ሩም ያዙ ተብሎ ማለት ነው። እኔንም ጠይቁኝ ከውሽ ለቆ ይሄን ነገር አታውቅም እንዴ ሲሉኝ ሰምቻለሁ ግን ባላለቀ ነገር ኮሜንት አላውቅም እጂ አለፍኩኝ። አንድ ያህል ተሮጠ የሆነ ሳለ ስታክ ሲያደርግ ሲያቆሙ የኔን ስልክ ከአባተ ወስደው ደወሉልኝ። ፍጹምና ተወካይ ደውለው ጠየቁኝ። እንደዚህ ብለን ነበር ሚዲያ ላይ እንደማንም አይቻለው አልኩኝ። እንዴት ማድረግ እንችላለን ሲሉኝ እኔ ስላለኝ ኔትወርክ ማለት የዛይቤሪያ ቡድን ምክትል አሰልጣኝ ያለ አሁን ለዚህ ስራ ትልቅ ስራ የሰራው የደቡብ አፍሪካ እግር ኳስ ተጫዋቾች ማህበር ፕሬዚደንት ቲቦ ሆሞኒ አይ ጓደኛዬም ስለሆነ የዛኔ የዩኒቨርሲቲ ኦፍ ፕሪቶሪያ ስካውት ቲም ስካውት ኃላፊ ነበር የክለቡ ከፍቅሩ ተፈረከ ማን ያሁን አጥቂ ከጌታነ ጋር አብረው ተጫውተዋል ፕሪቶሪያ ዩኒቨርሲቲ ላይ እሱ ስለማቅ እንደዚህ ማድረግ ይቻላል ምናምን አልኳቸው። እንደዚህ ያባልኳቸው ሳምንት ነው ምናምን ለሌላ ስራ አዲስ አበባ ስመጣ አባተም ዳግምም ፍጹምም ያቺም ልጅ ሆነ ስብሰባ ወሰብልና አሁን የተባለው ፍጥነት ውሸት ነው። መጋቢት ሚያዝያ ላይ አይሄድም ክለቡ ምንም ስራ አልተሰራም። ለሰኔ ግን ምን እንስራ ተብሎ ውይይት ተካሄደ። ስራ ተከፋፈል። በዚያ መካከል እኔ የሀዲያ ሆሳዕናን ኮሚኒቲ ኦር የሀዲያ ደጋፊን እዛ ኮሚኒቲ እንዳንቀሳቀስ በከምባታ በዱራሜ ደግሞ ገዛኸኝ ይባላል ሶሻል ሚዲያ ላይ በጣም የሚታወቅ ነው። እሱ ደግሞ ያንን እንዲያንቀሳቀስ ስራ ተከፋፍለን ተመልሼ ጆሃንስበርግ ሄጄ ከገዛኸኝ ጋር ተቀምጠን አወራን። በዚህም ዙሪያ አንዳንድ ግርግሮች ስላሉ እሱንም ለማጥራት ያለው ሄድንና አሁን እኔ ማወራቸው ነገሮች ዳግምን ደውለህ መጠየቅ ትችላለህ፣ ፍጹም መጠየቅ ትችላለህ። ያው ይሄ ብዙ ሰው የሚያየው ነገር ላይ እንትን አለም። ስራ ስንጀምር ምን ተፈጠረ? ሀዲያ ሆሳዕናና ከምባታ ዱራሜ አንበርቾ ጌም ነበራቸው ከሳምንት በኋላ ጌም ሲካሄድ አንበርቾ ውጤቱ በጣም እያሽቆለቆለ ነበር በኪሱ። በተለይ ደግሞ ያው የጎረቤት ቲሞች ሲጫወቱ በእንግሊዝኛ ደርቢ ይባላል። እግር ኳስ ናቹራል ነው። ሊቨርፑልና ኤቨርተን የአንድ ከተማ እንትኖች ናቸው። ሜርሲሳይድ ደርቢ ኢትስ ደርቢ ደስ የሚለው የነሱ እዛ 11-11 ነው። እኛ ጋር 11-11 ኳስ ለአምስት ደቂቃ አንዱ ቲም አይቀርብም። እዚህ ስቴዲየም ላይ ያለው ግን ዝም ብሎ እንትን ይላል። ያ በትክክሉ አልመጣም የደርቢ ሴንቲመንት። እነዚህ ሰዎች እዚህም ላይ የኳስ ስሜት ስላለ ሲገናኙ ደርቢው ተሸነፈ። አንበርቾ 2-0 ተሸነፈ። ሀዲያ ሆሳዕና አሸነፈ። ከዚያ እዚያ ያለው ደጋፊ አይ ቲንክ በሶሻል ሚዲያ በፌስቡክ ምናምን ልክ ያልሆነ ሪአክሽን ቢዝ ተደራርገዋል። በተለይ ክለቡን በጣም ልክ በማይ ነው። ምክንያቱም ስራ አስኪያጁ አሁን ሌላ ሰው ሊሆን ይችላል። አምናትሹ ካለም ዳግም ማርቆስ ካለም አላቅም። ሚስተር ኤክስ ሚስተሯ ይሄዳሉ ይመጣሉ ይፈራረቃሉ። ክለብ ግን ክለብ ነው። ማንቸስተር ዩናይትድ ፈርጉሰን ነበር፣ ብዙ አሰልጣኞች ተቀያይረዋል። አርሰናል አርቴታ ተጫዋች ሆኖበታል፣ አሰልጣኝ ሆኖበታል። ከአመታት በኋላ ይላቅ ይችላል። ግን ክለብ ነው። 2010 ምናምን ቅድም ዋጋ በመክፈል የሄድኩበት አርሰናል አርቴታ አልነበረም፣ ክለብ ነው የነበረው። ስለዚህ እንደዛ አይነት ኢንስቲትዩሽን የመገንባት አምቢሽን እንጂ ሊኖር የሚገባው ከሚስተር ኤክስ ጋር የጣላ ሰው ክለቡን ለማፍረስ which በጣም የተመታ ሀሳብ። ያኔ እንትን ሲሉ እነሱ ምን ወሰኑ? እኛ ይቅርብን አንሄድም አሉ። አሁን ደጋፊም የዛኔ ምንም ትክክል አልነበረም። ክለቡ ሄዶ ፋይናንሻሊ በደንብ ተደግፎ ቢመጣ ዘንድሮ ከፍተኛ ሊግ ላይ ያሳለፈው ጥሩ ተጫዋች ገዝተው ወደ ፕሪሚየር ሊግ ያድጉ ነበር። ነገር ግን ይሄን ሶሻል ሚዲያ ልክ ባልሆነ ወይ በመጠቀም ያን ክለብ ጎዱት። ፋይናሊ አንሄድም አሉ። ይሄንን ደውለው ነገር ሶሪ አንሄድም አንመጣም። ዋት እኔ ደግሞ ቲክቶክ ላይ ፌስቡክ ላይ አረብ ሀገር ያሉ እህቶች ሂልሳሪዋን አውጥተው ሲጨፍሩ አይቻለሁ። ሳውዝ አፍሪካ ያሉ ወንዶች ጆስ ምናምን ሲሉ አይቻለሁ። ያን ደግሞ ፈልገዋለሁ for many reasons ፈልገዋለሁ። ምክንያቱም ልክ ባልሆነ ወይ ሌብል ተደርጓል። እነዚህ እኮ እንደዚህ ናቸው የሚሉ ሀዲያን ቀርቦ ያላወቀ ስም ይሰጥ ዳር ተመልካች አለ። በወጉ ቀርቦ ቢያይ ኢንተራክት አድርጎ ስም ቢሰጠኝ I would like okay አድሚት አደርጋለሁ። ነገር ግን በሆነ
አይወዝ በጣም እንትን ነበርኩኝ እንዲሄዱ ጓግቼ ነበርና ፌል ሲያደርግ አባተ ጋር ደውዬ ነው አልኩኝ። እኔ ለክለቡ ፈንድም ከምኑም በላይ የነዚህ ደጋፊዎች ስሜት እንደዚህ አይጨፍር የተደሰተ ነገ ሲሄን ክለብ ድጋሚ ሊደግፉ ይችላሉ። ሁሌ ቃል ይገባል መጋቢት ነው መያዝ ይመጣል ተብሎ ሰኔም ላይ ቢቀር እንዴት ነው የሚሆነው? እኛስ እኔ በዚያ ሰዓት እኔ እዛ ክለብ ውስጥ እዚህ እንቅስቃሴዎች መኖሬ ማንም ሰው ያውቅ አልተናገርኩም። ፌስቡክ ላይም አላወጣንም። ገና ነው ስራው ብዬ ስለነበር ለእኔ ስም አይደለም እኔ እዛ ጋር ኢንቮልቭ ማድረግን ማንም ሰው ያውቅም። ግን ለክለቡ በሚል ካደረግን በኋላ አንድ ነገር አልኩት። አንድ ክለብ ፈልጋለሁ እዛው ኢንቪቴሽን የሚጽፍ ክለቡን ኃላፊነት ወስዶ ደቡብ አፍሪካ እንዲሄድ የሚያደርግ ክለብ ፈልጋለሁ አልኩኝ። አይመስልም በጊዜው ግን አቅ ነበር ቢኮዝ ፕሮፌሽናሊ ጓደኞቼ ስለሆነ አሁን ገኒቱ አብርሃም ይባላል። በጣም በዚህ ማዘን በጣም የተጎዳ በጣም ልቡን እግዚአብሔር ያጽናና ጠንካራ ልጅ ነውና እሱን እኔ ደርባን ነበርኩኝ በጊዜው። ከደርባን ትኬት ቆርጬ ጆሃንስበርግ መጣሁ። ያው ነሳጥሬን 3-4 ትራቭል አረኩኝ ትሪፕ አረኩኝ። ይሄን ሳረግ ሀዲያ ሆሳዕና 1 ብር አልሰጠኝም። ይሄን ሳረግ ኤጀንቱ በከና አልሰጠኝም። ይሄን ሳረግ ማንም ምንም አልሰጠኝም። ይሄን ሳረግ ማንም እንዲሰጠኝ አይደለም ግዴታ ይስሆና ነው። አያን ደቡብ አፍሪካ ትልቅ ሀገር ነው። ትልቅ ሀገር እኮ ነው ተሰርቶ ተለቆ አይደለም ሰዎች ሰርተውት ነው። አርሰናል ትልቅ ክለብ ነው አለ ትልቅ ክለብ እኮ ነው አርሰናል የሚባል ተፈጥፍቶ ተጣስቶ የተሰራለን ዋጋ ከፍሉ ሰዎች የገነቡት ክለብ ነውና እንደዚህ ዋጋ መክፈል ደግሞ ግዴታ ነው። ስለዚህ እንደዚህ ያልኩ ኢንቪቴሽን ሌተር አገኘው። ዘን ኢንቪቴሽን ሌተር ከተመቻቸ በኋላ ያ ቅድም ለአምበርቾ ኤጀንት ሊሆን የነበረው ፍጹም ጋር ኮንታክት አደረግን። እሱ እስከዚህ ኮንታክት አላደረግነውም ምክንያቱም በዚያኛው ማዝኖ ስለነበር ብዙ ዋጋ ከፍሏል። እንደ ኤጀንት ይሄን ነገር መስራት ይፈልጋል አዲስም ስለሆነ ለዚህ ስራ ደግሞ መስራት ይፈልጋል። ስለዚህ ያን ስለነበር ፍጹም ክለብ አግኝተናል ሀዲያ ሆሳዕናን ኢንቫይት ማድረግ የሚፈልግ አንተ ላይሰንስ ነክ አንተ የወረቀት ፔፐሩን ጨርስ ከዚያ በኩል ያለው እኔ አኮሞዴሽኑን ኢንቪቴሽን ሌተር ሁሉንም ነገር ምን ተናረጋለው። አሁን ፍጹም ኤምባሲ የሚያቀው ላይሰንስ ያለው ነው ከክለቡ ጋር መፈራረም የሚችል ነው። ሙያው ስራው ስለሆነ ኮሚሽን ያለው ሰው ነው። በፐርሰንት ተፈራርሞ ገንዘብ የሚያገኝ ሰው ነው። ያን እንዲሰራ እሱን እዛው አስገባን። ያ እስኪያልቅ ድረስ ግን ስራው እስኪያልቅ ድረስ ፍጹም ሮል አልነበረም። ከዚያ በኋላ ያለው ያው ፍጹም ኤምባሲ ሲያስገባ ያለቀ ነገር ነበር። ያ ክለቡ ሁሉንም ነገር ያው ኢሜል የጻፍኩት ኢንቪቴሽን ሌተር የጻፍኩት ክለቡም የጄዲአር የሚባለው ክለብ ቢዚ ነበር በጊዜው ወደ ፕሪሚየር ሊግ ለማደግ ስለነበር ቢዚ ነበር። ፕሬዝዳንቱ የክለቡ ባለቤትም ፕሬዝዳንትም ጥሩ ሰው ነበር። ይሄም ሰው ያልኩ አገናኝቶን ስለነበር በዋትስአፕ እናወራለን። ሌተሮች ብዙ የሚጻጻፉ ሌተሮች አሉ። እነዚያን ሌተሮች በኢሜል እየጻፍኩለት በዋትስአፕ እየላኩለት እየፈረመ እየላከ ምንም ለመጻፍ ጊዜ አልነበረም። እኔ ነው ብዙ ሆል ኢሜል ስጽፈው እዚህም ያለውን ኦፊሻል ሌተርስ እየጻፍኩ ፋይናሊ እግዚአብሔር ረድቶን በጊዜው ከባድ ነበር። ሙሉ ቲሙ እንግዲህ ቪዛ አግኝቶ ደቡብ አፍሪካ እንዲሄድ ሆነ ማለት ነው። አይ ቲንክ በጣም ታሪካዊ ነገር ነው ማለት እኔ እንደዚህ አይነት ነገር በሀዲያ ሆሳዕናም ብቻ ሳይሆን በሌሎችም ብዙ የተለመደ ነገር አይደለም። በዛ ቁጥር 37 አካባቢ 37 አካባቢ ሰው የደቡብ አፍሪካ ኤምባሲ ፈቅዶ መውሰድ ብዙ ዋጋ መክፈልን እና ብዙ ኔትወርክ የሚፈልግ ነው ብዬ አስባለሁና በዛ ላይ ብዙ ኮንትሪቢዩት እንዳደረግ ያያየን ነበር። ኦፍ ኮርስ ሚዲያ ላይ ኦፍ ኮርስ እስከዚህኛው ስቴፕ ድረስ ብዙ አልታየህም። በዋናነት እቺ እነዚህ መሃል ላይ የተፈጠሩ ነገሮች ናቸው ሞር እንትን ያደረጉ። ከዛ በኋላ ደግሞ ከተሄደ በኋላ የነበረው ነገር ነው በዋናነት ያንተን ሮል ያጎላው እንጂ አብዛኛውን ነገር ሳትታይ ነው ኦፍ ኮርስ የነበረው ነገር። እነዛ ነገሮች ባይፈጠሩ ኦፍ ኮርስ እስከመጨረሻው በዛ ደረጃ ሄደ የሆነ ሰዓት ላይ ከግናኝ ልትደረግ ይችላል እንጂ በዛ ደረጃ ሙሉ በሙሉ የምትወጣበት መንገድ አልነበረም። ግን ኦልሞስት የስራውን ከግማሽ በላይ ነገር ኪል ያረከው አንተ እንደሆን ከኔም በሰዓቱ እንትን ብዬ ነበርና ከተሄደ በኋላ የነበሩ ነገሮች ደግሞ በጣም የፈጠሩ በጣም ከባባድ የሆኑ ብዥታዎች ነበሩ። ከፈንድሬዚንግ ሁኔታም በኋላ የነበሩ ብዥታዎች ነበሩ። ከዛ በኋላ ከረጅም ጊዜ ቆይታ በኋላ ደግሞ የክለቡ ቦርድ ያወጣው ሪፖርት አለ።
ከገባው ገንዘብ አንፃር ወር ከተሰበሰበው ገንዘብ አንፃር ደግሞ የወጡ ሪፖርቶች አሉና እንደው የነበረው ቻሌንጅ እዛ አካባቢ የነበረው ከቃል ከመግባት ጋር የተገናኘም ሊሆን ይችላል ገንዘብ ወደ ክለቡ ገቢ ከማድረግ ጋር የተገናኘ ሊሆን ይችላል በአጠቃላይ ከወጣውም ሪፖርት ጋር በተገናኘ የምታወራው ነገር የምታነሳ ወይም ደግሞ ክሊር መደረግ ያለበት ብለህ የምታስበው ፖይንት ካለ ታነሳለህ ያ እነዚህ ነገሮች ክሊር ልናደርግ ከዳይን ግርማ ጋር እንደ ሮብ ክሊር ልናደርግ ቅዳሜ ቀን ጆሃንስበርግ ተገናኝተን ካወራን በኋላ ነው ቅዳሜ ማታ የተፈጠረው እና ያው በጣም ፔንፉል ነው ያ ፖይንቱ ምንድነው ክለቡ ልክ ቪዛ ሲያገኝ ቪዛ ከማግኘቱም በፊት እንትኑ የጀመረው ማን ሂድ ደቡብ አፍሪካ በሚለው ጥሎብን እንቸኩላለን አይደል በጣም እንቸኩላለን አሁን እዚህ ጋር ይሄንን ስለ ሀዲያ ሆሳዕና ሳወራ የሀዲያ ሆሳዕና ባለቤት አይደለም የሀዲያ ሆሳዕና ስራ አስኪያጅ አይደለም የሀዲያ ሆሳዕና ዳይሬክተር አይደለም አም ፍቅረ ኢየሱስ ዳንኤል አይ ሰፖርት ማይ ክለብ ታትስ ኦል በዚህ ፖዚሽኔ ሚሰራ ስራ ካለ ኦን ማይ ካፓሲቲ ሰራለሁ ዴሊቨር በቀዳት ሶል ስለዚህ ማን ሄድ በሚለው እኔ መወሰን ሰው አልነበርኩም እኔ አባቴና እናቴ ቢመጡልኝ ደስ ይለኝ ነበር ቢቻል ነበር ግን እኔ አይደለም ፍቅረ ኢየሱስ ማንን እናምጣለ አልባለን አይለ ፔፐር ወርክ አለው በነገራችን ላይ ፔፐር ወርኩን ፌዴሬሽን ኢንዶርስ ያደርጋል የሄዱ ስም ዝርዝሮችን አባታ መጣ እንደ ብሎ አይደለም ፌዴሬሽን ቋት ላይ ገብቶ ሲስተም ላይ ገብቶ ማን ናቸው ከዚህ ፊት እዚህ ክለብ ውስጥ እነማን ናቸው ሪሌት ያደርጋሉ ተብሎ ነው ሶ እነማን ሄዱ በሚለው ግርግሩ እንደጀመረ ታወቀ ሰማው ምናምን ከዛ ብድግ ይያሉ ክለቡን ፈጥረናል በእኛ ትከሻ ከሆነ ክለቡ የሚዞረው ሚሉ ሰዎች ተነሱ እና መስራችና ባለራዕይ እኛንን ሚሉ ተነሱ በየፊናው ፕሮባብሊ ጎፈር ሜዳ የቱ ጋር እንደሆነ ማያውቁ ወይም ደግሞ እኔ ክለቡ እንትን ነኝ በሚል ኑሯቸውን ያቋቁሙ ሰዎች እሱ ከሌለማ የሚባል ነገር ራሳቸው ላይ ፈጠሩ እሱ ካሌዳ አይኬድ የሚባል አይነት ለራሳቸው በጣም ልክ ያልሆነ ስም በነገራችን ላይ እኔ ነገርኩ እኮ ሀዲያ ሆሳዕና ፍቅረ ኢየሱስ አባተ ዌልስ አሁን ያሉ ዳይሬክተሮች ኦብቪየስሊ ይቀየራሉ ይለቃሉ በፖዚሽን አሰልጣኙ ተጫዋቾች ይቀያየራሉ አምና የነበሩ ተጫዋቾች እነ ዳው ቴሳ አሁን እኮ ሀዲያ ሆሳዕና ተጫዋች አይደሉም እኮ everyone moves everyone comes everyone goes ግን the club stays there ስለዚህ እዛውስ በቃ እኔ ካልልኩ ሚሶች እልፎኑ እኔ አይመለከተኝም ብዬ እየተደወለልኝ ማስፈራሪያ ነው ደርሶ ያቀል እኔ ኤምባሲ እጄ አዘጋለሁ ያለኝ ሰውዬ ነበር ትልቅ ሰው እኮ ነው እኔ እርግጠኛ ነኝ እድሜ ከ18 ዓመት በላይ ነው አይደል ኤምባሲ ማዘጋት የምትችል ከሆነ እኔ አልከለክልህም እኔ የምችለው እኔን አትንካኝ ከዚያዎች ሀዲያ ሆሳዕናን ይፈልኩና አርገና ያልፈቅድልኝ እኔ ካልልኳል እኔ ላስረዳ እኔ አይደለም ዝርዝር ውስጥ እነማይዱ ሚለው እኔ እነማን ይዱ ተብሎ እነንተና ይዱ ተብሎ ሲመጣ ለነሱ ሰዎች አስፈላጊ ዶክመንትስ ጽፌ አኮሞዴሽን አሬንጅ አድርጌ ምናምን ልካለው እንጂ I don't care ይዘር አባተ ባይመጣ አሰልጣኙ ባይመጣ ተጫዋቾቹም ቀርተው ቢሄዱ እኔ አልወስንም እያልኩ ከዚያ ነገሩ ቢጦዝ ሄደ አየው እቺ ደግሞ ሶሻል ሚዲያ ደግሞ አለች ደጋግመህ ስትጽፍ ታውቃለህ በአልጎሪዝሙ በሶሻል በጣም ደጋግመህ ከጻፍ ይወጣል ቫይራል ማለት ቫይረስ ከሚለው ቃል የመጣው እና በየቦታው መገኘት ማለት በየቦታው መድረስ የሆነ አንተ ፖስት ያደረከው ነገር ብዙ ሰው አየው ማለት አንተ በጣም ትልቅ ሰው ነው ማለት አይደለም በርግጥ የትልቅ ሰው ማንነት አንደኛ ራስን መግዛት አንደበቱን የሚጠብቅ ነፍሱን ይገዛልና ነው የሚለው ራሱን መግዛት ለምጽፈው ነገር መጠንቀቅ ነገ የምታወራው ነገር ነገ ላይ ምን ያርሳል ማለት ነው ኃላፊነትም ብለህ መሰለህ ዛሬ ጎበዝ ያለ ሰውዬ ልክ ባልሆንክበት ወይ ከሆነ ጎበዝ ያለክ እየናቀ ነው ነገ ላይ ትሽ ይላል ስለዚህ ሶሻል ሚዲያ አጦዛው በኋላ ላይ ለሚመለከታቸው ሰዎች እኔ ነገርኩኝ ቦርድ የሚመለከታቸው ሰዎች ይሄ ነገር እየሄደበት ያለው ፔስ ልክ አይደለም ጥሩ አይደለም የኔ ፍራስትሬሽን እኔ ላይ በዚያ በደረሰብኝ ልክ ጥቃት ወይም የአይነት ግርግር ይደርሳል በሚል ፍርሃት ሳይሆን የገቢ ማሰባሰቡን ፕሮግራም ያበላሻል because
ሰው ኮንቪንስድ ካልሆነ ፕሮሰሱ ላይ ካላመነ ገንዘብ እኮ ኃይል ነው አይደል ፓወር ነው ገንዘቡን አውቶ አይሰጥም ስለዚህ ክሊር ይደረግ እያልኩ ቦርድ አባላት በዋትስአፕ ይደው በቀጥታ ይደው ሲጨቀጭቃቸው ልክ ያሉና እንትን ስፖርት ነው ያያቁት ስፖርት ይልፍቄ እግር ኳስ ሜዳ ነኝ እናንተ አሁን ብንሄድ ኳስ ያያየን ሰላም ነው ምናምን ይያልና እናይም ፊሊንግ ስለሆነ ታስ ስፖርት ያ ስፖርት ላይ ቷልት ደራረግ ትችላል ጤነኛ እኮ ነኝ ኢትስ ስፖርት ያ እና ከጎን ማትወደው ሰው ተቀምጦ ያርሰናል ደጋፊ ነው ከፍ ልታረገው ትችላል this is for emotional driving force ያ ስለዚህ ኢሞሽን የሚያጦዛው ዓለም ላይ የፖለቲካ ዕውቀት አታመጣም ችግር የለውም ቻሉት ተረጋጉ ይስተካከላል that might work somewhere ስፖርት ላይ አይሰራ ስፖርት everyone has to know ነገሩ ክሊር አውት መሆን አለበት ይሄ ዳጅነ ጮታ ይሄ ነው ባራቦራጅ ጮታ ይሄ ነው እንትና የሚባለው ውሸት ነው ተብሎ የቦርድ ደግሞ ሜምበርሺፕ ኢንተረስት ካለ እዛውስ ደግሞ የሚያስፈልገውን ስራ ደግሞ ለመስራት ኮሚትመንቱ የሚያስፈልጋል እንትኑን ብቻ ለቅማ አትበላም ምስሩን አትበላም ጠጠሩን ብቻ ጭምር ትበላል ስለዚህ ቦርድ ለመሆን ትራቭል ለማድረግ ወደ አፍሪካ ለመሄድ ከተፈለገ የሚሄደውንም ፕሮሰስ እዛውስ ሊፈጠር የሚችለው ቻሌንጅ ማድረግ ማስተካከል እኔ I have been talking this እየነገርኳቸው ነበር ይሄ ፔስ ጥሩ አይደለም ያበላሻል እያልኩ ነበር እንግዲህ ስለ ገንዘቡ እየጠየቀኝ ነበርና ገንዘቡ እንደዚያ እንደሚሆን ግልጽ ነው because አሁን አንዳንዱ ሰው ይሄው አላልኩም ይሄን ያህል ብር እኮ ገባ ይላል እኔ እንደዛ ያሉትን ሰዎች ብሆን ምን አረግ ነበር መሰለ ኮንፈረንስ ጠርቼ ድንኳን ቤቴ ምናምን አርጌ እግዚአብሔር ረድቶኛል እግዚአብሔር በርግጥ አይረዳም እንትና ረድቶኛል ይሄው ትንሽ ብር እንዲገባ ነበር ተግቼ ሰራሁት ክለቡ ብዙ ገንዘብ እንዳያገኝ ነበር ተሯርጬ ሰራሁት ይሄው ክለቡ ትንሽ ብር ነው ያገኘው ከኔ ጋር አመስግኑ ብሎ ኮንፈረንስ ማድረግ የነበረበት ህዝብ እንደዛ ያስረሰራስ አሁን ተነስቶ ብሩ ትንሽ ነው because of you it's because of your posts because of your false news you have been working to attack this project and finally it has been ሆኗል ደስ ይበል እንጂ ፍቅሬሱስ ሌባ ፍቅሬሱስ ሰረቀ ፍቅሬሱስ ምናምን የሚባለው እኮ ሲምፕል ነው ከሰረቀ ፖሊስ አለ ከወሰደ ቦርድ አለ ስራ አስኪያጅ አለ ኤጀንት አለ ዶክመንት አለ እውነት ነው ውሸት ነው ይባላል ብሩ ይምጣ የሰረቀው ይታሰር ትክክሉ ይድ ግን ሌባ ነው አትስቱ አልክ ሰው አልሰጠም ካልሰጠ ሄደ መጨብጨብ እንኳን አልሰጣችሁ ለማጨብጨብ ነው ያለው እንዳይሰጥ ብለ ያረከውን ነገር ዛሬ ደግሞ አነሰ ብለህ ተታወራ አንተ እኮ ነው ተክተ ይሰራው ማመስገን ያለበት ቴንክ ዩ ብዙ ብር አልመጣም ብለህ የሚያምረው በዚያ ነው እኛም አላወራንም ብዙ ብር ክለቡ እንዲያገኝ ጥረን ብዙ ነገሮች ሲገባ ለብዙ ወራት ብለን ቫልዩዎቻችን ያ ስላልሆነ ፌስቡክ ላይ መነጋገር መነቋቆር ስላልሆነ ያልኛ እንኳን ብሩ ትንሽ ብለን አላዘንም እንኳን አለፈ እንኳን በሰላም አለፈ አላማው ፕራይመሪ ጌሙ እንዳይካሄድ ነበር አሁን ላይ ደረሰው ምናምን አሁን ስቴዲየም ኢሹ ምናምን ይባላል ስቴዲየም ኢሹ ኮፍቄ ጁን 20 ጌሙ ሊካሄድ የመጀመሪያው ኤምባሲ ኢንቪቴሽን ሌተር የጻፈው ለክለቡ የጻፈው ጁን 13 ነው የሳውዝ አፍሪካ ኤምባሲ እንዴት ከባድ እንደሆነ የሚታወቅ ነው ዲሌይ አድርጎ ደብዳቤ ተሰጠው ለጁን 13 ጨዋታ ጁን 9 ነው ደብዳቤ ተሰጠው ቪዛ ተሰጠው ማክሰኞ ቀን ሲሰጥ ከቦርድ አንዳቸው አዲስ አበባ ነበሩ ደውለው እኔም እዚሁ ሳና ኢትዮጵያ ነበርኩኝ 9 ላይ እስከዚያ ድረስ ቀደም እንዳልኩ መጋቢት ሚያዝያ ላይ ሊመጡ ነው ተብሎ ግርግር ተፈጥሮ ስለቀረ በዚህኛው ፕሮጀክት በግድ መረጃ አውጥተው ግርግር ፈጠሩ እንጂ እኛ አላማችን ነበረው ቪዛ እስኪገኝ ድረስ ዝም ምንም አይባል because የቪዛ ጉዳይ they might say no ብዙ ሰዎች በዚያ ዙር አብረው ሄደው አሁን ለሌላ ጉዳይ አፕላይ አድርገው የተከለከሉ ሰዎች አሉ it's the weirdest በጣም weird የሆነ ኤምባሲ ስለሆነ ዝም እንበል ስንባባል ነው ስለዚህ እስከዚያ ድረስ እኔ ደቡብ አፍሪካ ላለው ኮሚኒቲ አልተናገርኩም ምንም አላልኩም ቪዛ ሳሊዝ ለምን ክልልቅ ሰዎችን እንደ ዳኝ ግርማ አይነት እንደ ጆን አቢብ አይነት እና አብነት እዛው ውስጥ የነበሩ ሰዎችን እና አብርሃምን ምን ብዬ ነው አሯሩጫቸው ወይ ቪዛ አልተሰጣቸውም ከመል ቪዛ እስኪሰጣቸው ዝም እንበል ብለን ቪዛ የተሰጣቸው ጁን 9 አካባቢ ነው ከዛ አዲስ አበባ ያለ ቦርድ አባል ደውሎ ዶክተር ቶሌድና እዛ ያለውን አዘጋጅ ለ13 ጨዋታ 9 ላይ እንደሄድ ማለት ነው እኔ እኮ ሳና ነኝ ዛን ቀን አልሄድም ከሳና የተደዋወለው 10 ላይ ብሄድ አዲስ አበባ 11 ደቡብ አፍሪካ ብደርስ 12 ላይ ሁሉ ነገር አዘጋጅ 13 ላይ ሊጫወት ካልሄድክ ያሉኝ ሰዎች ነች አሉ ኖ
አይ ካንት እነዚህ ኮሚኒቲ እዛ ያለው ኮሚኒቲ አትሊስት ስቶክ ለማድረግ ስቶክ የሚያደርግላቸውን ሰው አሬንጅ ማድረግ አለባቸው። because they travel ከብዙ ሀገር ነው የሚመጡት ከ9 ፕሮቪንስ የሚመጡት እነዚህ ሰዎች ቢያንስ ልጆቻቸውን ትምህርት ቤት የሚያደርስ ሰው መፈለግ አለባቸው። ለእሑድ ቀን ጨዋታ ሐሙስ ቀን ነው አይባልም ብዬ እነሱ የፈቃድ ጉዳይ ምናምን ስላለባቸው ፕሊስ ኖ አልኩኝ። ኢንሲስት አልኩኝ። 20 ግድ ነው አልኩኝ። 20ም ሆኖ ምንም ነገር አልተዘጋጀም ነበር። በዚህ መካከል የፊፋ ኤጀንት የሆኑ ኢሹዎች ነበሩ። ብዙ መናገር አልፈልግም። ሶ የሱም አክቹሊ እንትኑ ምንድነው ክለቡ ባለፈው ኦፊሻሊ ተናግሯል። የፊፋ ኤጀንቱ ኃላፊነቱን አልተወጣም የሚል ሶ የሱም ኃላፊነት አለመወጣት ብዙ ነገር አዝረክርኮ ነበር። ያን የተዝረከረከ ነገር መሰብሰብ ረጅም ማታ አልተኛው። እሑድ ቀን ስቴዲየም ስድቡ ምናምን ለኔ እንቅልፍ ትንሽ እንዲያስተኛ ነው። በጣም ደክሞኝ ነበር። ወፈም ድሪራ ተችፉ because ለቀናት አልተኛውም። ደርባን ፕሮግራም አዘጋጅተዋል። ደርባን ፕሮግራም እኔ ነኝ ደውዬ እማቃቸው ስለሆነ እዛም ስለነበርኩ እስከዛ ድረስ ደውዬ እንደዚህ ሊመጡ ነው ስል ቀውጢ ዝግጅት ተካሂዷል። እዛ ውስጥ ሁሉ ደርባን ያልሄዱበት ምክንያት አንዳንድ ሰው በዚያ የሚያኮርፋለ ፈንድ ሬይዚንግ ስለሆነ በትኬት ብራችን መጨረስ አንፈልግም። ክለቡ ፈንድ ሬይዝ ሊያደርግ ነው የመጣው። ጥቂት ሰዎች ግን የተወሰነ ሰው ተወካይ መርጠው በዚያ ሰዓት ጥሩ ፐርፎርም ያደርጉ የነበሩትን ተመስገን በረሮ ወይም ዳዋን ዋናው አሰልጣኝ እና አዲሱ ለመድረክ ሄኖክ በጊዜው እሱ በፓስፖርት ምናምን እዚያ ያሉ ሰዎች ተመልሻሽቶኝ ሄኖክ እዛ ሄዶ መድረክ ላይ እንዲያደርግ መድረክ ፐርፎርማንስ እንዲኖር አድርገን እንደዛ 5-6 ሰው ይዛችሁ ነው ብለው እኔና ዳይን ግርማ ይዘናቸው ነው። ደርባን ያለ ሰው ደግሞ ትልቅ ድግስ አዘጋጅቷል። በርግጥ እና በዚያ መካከል የቱን አዘጋጅተህ የቱንቷል። አንዳንድ ሰው ደግሞ አለ አንተ እየተራራጥክ ይመጣና ማይነር ይስተከም በይላል። የራሱን ኮሜንት እንደመናገር ቀላል ነገር አለ በዚህ ምድር፣ እንደመተችት ቀላል ነገር አለ። አሁን እስካሁን ካወራሁት ነገር 1080 ትችት ማግኘት ይችላል። በርግጥ እዚህ ጋር ግን ሆነ መናገር ማይክ አድርገህ ብዙ ሰው የሚሰማው ነው ብለህ ማትነካቸውን ፖይንቶች መርጠህ አድረስ የምታደርገውን ፈልገህ ማውራት ሌላ ይሹ ከስር ኮሜንት መጻፍ ይሄ ደግሞ ማለት ማንንም ሰው የሚያደርገው። ስለዚህ ዛ ስላለ ዝርክርክ ነገር ነበሩ። ይሄን ስንል እንዳልኩ ለነ ጆን የነገርኳቸው እንደ ኔክስት ዊክስ ሊመጡ እሑድ ቀን የነገርኳቸው ነግረውኝ ነበር። ጆንን የመሰለ ትልቅ የኢትዮጵያውያን ማህበረሰብ ተወካይ ቪዛ ባልተሰጠበት ሁኔታ ላሳፍሩ አልፈልግም። እንደና አብርሃም እንደነጋሽ ተስታ ትልቅ ሰዎችን ቪዛ ሳይሰጥ ማሰቃይ ስለሌለብኝ ቪዛ ከተሰጠ በኋላ በስልክ መንገር የለብኝም። ለዚህ ጉዳይ ነው probably the most expensive ticket ገዝቼ ሄድኩኝ because ቀኑ እየደረሰ ነበር። በነገራችን ላይ እዚህ ሀዲያ ሆሳዕና ኢንተርቪው ያደረኩ ነበር ትዝ ይላል። እና አዲስ እነሱ ሳረግ ሀዲያ ሆሳዕና 1 ብር አበል እንዳልሰጠኝ ታውቃለህ። የኔ ስም ሀዲያ ሆሳዕና ላይ ወደ ፍቅረ ኢየሱስ ዳንኤል ወደ በዘር ማንዘር ምናልባት በሰው አካውንት ላይ የተላከው በሚል ጥርጥር ካለ the last 3 years በኔ ስም ወደ እኔ ስም የገባ 1 ብር ካለ እዚሁ ሚዲያ ላይ ገብቼ ሶሪ ይላል። I didn't receive anything. ከክለቡ ከሀዲያ ሆሳዕና ጋር ብር ለማግኘት አይደለም የለኝም። አሁን እኮ ያው ታውቃለህ እንደዚህ አይነት ትልቅ ማስረጃና ዶክመንት ቢኖራቸው ብዙ መረጃ እያለን ነው የደበቅነው የሚሉ ሰዎች አይደብቁም ያወጡ ነበር። ማን ናቸው ሊደብቁ? ሲጀመር አግኝተው ሳያገኙ እንደዚህ ካወሩ አግኝተው አያስችላቸውም ነበር። ሶ ያም ይመስለኛል ደፈር ብዬ ያ ሁሉ ስድብ እየወረደብኝ ዝም ብዬ እንድኖር ያደርገኝ እውነት ያው እግዚአብሔር ስለሚሆና ሶ የስቴዲየሙ ሹ ነው ዋናው። ስቴዲየም ሶሻን ጉቬ የሚባለው ስቴዲየም ጄዲአር ማለት እኛ ኮንታክት ያደረግነው ኢንቫይት እንዲያደርግልን ነው ክለቡን። አይ ኢንቪቴሽን ሌተር ላይ አንድ ከባድ ስቴትመንት ጽፏል። እኔ ነኝ የጻፍኩት። ሰውየው ስላመነኝ ከስር እየፈረመ ነው። በጣም ዲፓርትመንት ኦፍ ሆም አፌርስ ቪዛ ከዚህ ሰሚት ሲደረግ አፕሊኬሽን ሲገባ ወደ ዋናው ወደ ፕሪቶሪያ ተደወለና ፕሪቶሪያ ያለው ሆም አፌርስ ክለቡን ኮንታክት አደረገ። ጄዲአር do you take the responsibility of this ምናምን ሰው ብሎ ጻፈ። ከዛ ደወለልኝ ኢሜሉን ላከልኝና እንደዚህ የተባለ ነው do you do it? don't worry trust me ምናምን I will take this። እኔ በነገራችን ላይ የእሑድ ቀን ግርግር አይደለም የሚያስጨንቀኝ። እነዚህ 38ቱ ተነስተው መመለስ በሰላም ሳይቀሩ ወደ ኋላ ሳይሉ አዲስ አበባ ይገባሉ ወይ ብቻ ነው ጭንቀት። ከባድም ጭንቀት ስለሆነ
ምን ትላንት ተሳደበ ሰው እኮ ስላላወቀ ነው ብዙዎቹ አሁን ጓደኞቼ ናቸው ፎርዛ ማተር ፊት ለፊት ተጋፈጠኝ አንዱ ልጅ አሁን he's my best friend እና በጣም ጓደኛ ነው because I explained the issue አረባክ ማንስል he's my friend ግን ሆም አፌር ግን ይሄን ክለቡን ቢይዘው ግን የታባት ይገባል ገብቷል እኔ ያረፍኩት ሰኞ ቀን በትኬትም መዝረክረክ ምናምን ነበር በሰላም እዚህ እንደገቡ ሳቅ ነው የተኛሁት በቃ ምን ሰራለ ከዛ በኋላ ሌላው ፌስቡክ ምን ይጫዋል መቼም አይቀርሱ ሶ ስቴዲየም ሶዣንጉቬ የሚባለው ጄዲአር የሚጫወትበት ስቴዲየም ጄዲአር ኢንቪቴሽን ሲጽፍ ቀኑን ጠቅሶ ስቴዲየሙን ጠቅሶ ሀዲያ ሆሳዕናን ኢንቫይት አደረገ ከብዙ ዶክመንቶች ጋር ሶዣንጉቬ ነው ጌሙ የሚካሄደው የሚባል ሶሻል ሚዲያ ላይ ሲወጣ ብዙ አይነት ስም አንደኛ ሌባ ይበዛበት ነው ተባለ ደቡብ አፍሪካ ላይ ሌባ የሌለበት የሌለ ይመስል ማለት ፓርላማ ላይ እኮ ፕሬዚዳንቱ እንትን ተሰርቋል እዚህ ሳውዝ አፍሪካ ክራይም እንትኑን ረስተው ማለት ሁለተኛ ጄዲአር ስቴዲየሙ ሶዣንጉቬ የፈረሰ ነው ብለው ስቴዲየሙ ሲገነባ ሲሰራ አካባቢ የተነሱ ፎቶዎችን ከጉግል አንስተው ፖስት አደረጉ እኔ እኮ ፍቄ ይሄን ክሬቲቪቲ ይሄን ስማርትነስ ለሌላ ነገር ቢያውሉት አረኛኑ ላኮ ያሳርፉን ነበር ብዙ ስራ ይሰራሉ እና ጉግል ላይ ሄደው ይሄን ፖስት ፌስቡክ ላይ አደረጉ ሄደን ስቴዲየም ግራ ያጋባል አንተ እኮ ግራ ነው የሚገባው ማለት እንደዚህ የሚልክ ሌላ ሰው ቢሆን ክለቡን የሚጠላ ሰው ቢሆን የዚህን አካባቢ ፕሮሞሽን የሚጠላ ሰው ቢሆን ሀዲያ ሲባል የሚያመው ሰው ቢሆን አትናደድም ትችላል እንዳንተው ሀዲያን ለማሳደግ የሚሮጥ ሀዲያ ሆሳዕናን ፕሪሚየር ሊግ ላይ ከፍተኛ ደረጃ ላይ እንዲሆን ትልቅ ስሙ እንዲሆን እየጣርኩ ነው የሚል ሰው ግን ይሄን ሲያደርግ ምትለውን ታጣለ ጳውሎስን የሆነ ጊዜ አንተን እኮ እያሳሰሩ ያሉት እናንተና ናችሁ ሲሉት እንትን የሚባለው እንትንም ዋናው እንደዚህ ነው እንዳለው ምን አለበት ፍቅረ ኢየሱስ ሊሰርቅም ቢሆን እንደተባለው አባትም ሊሰርቅም ቢሆን ደቡብ አፍሪካ አሁን ሽማግሌው ጭምር በሆቴል የሉ ያሉ የሞቱ አባትም ቢሆን ይሰረቁት ምን አለበት ዋናው ክለቡ ይሁን በሚል ማይንድ ሴት ጫውታው እንዲከድ ቢፈቀድ ነው ከዚያ በኋላ እኮ ጋሜኑም ተዶሃን መስሎም ከየመን የንጸመንቶ ፎቅ መንቶሞ ኤለሰክ ፎቃን ተከራይተው ያድሩበት ወይ ተከራይተው ስራ ይሰሩበት ነበር ግን ተረጋግቶ ሰክኑ እዚህ ሆሳዕና ውስጥ ተቀምጠው ላይቭ እየገቡ የፊፋ ኤጀንት የለም የሚሉ ሰዎች ፍቅረ ኢየሱስ ነው የሚሰርቀው ፍቅረ ኢየሱስ ነው ለራሱ የሚወስደው የሚሉ ሰዎች ምን አለበት አንድ ባጃጅ የ2 ብር የ3 ብር ባጃጅ ከፍለው ሄደው ሀዲያ ሆሳዕና እግር ኳስ ክለብ ቢሮ ስፖርት ሆቴል ሄደው አባተ አሳየን ቢሉ ዶክተር ፍቃዱ የክለቡ ቦርድ ንገረን ቢሉ ቦርድ ውስጥ ያሉ የገቢዎች ኃላፊ አቶ መሳይን ፋይናንስ ኃላፊን ሰላምና ጸጥታ ኃላፊዎችን ይሄ ነገር ይሄው እንደዚህ ስጋት አለ እየተበዘበዘ ነው ፍቅረ ኢየሱስ እኮ እየበላችሁ ነው ቢሉ እነዚህ ሰዎች አንሰማም አናይም ለነዚህ ሰዎች ከነዚዎች ምንም ማስረጃ መረጃ አንፈልግም እኛ ጉዳያችን ብዙ ሰው ቪዲዮ ይልን ይበጥበጥ ጫውታ ይበላሽ ከዚያ በኋላ ፍቅረ ኢየሱስ ይደብደብ ይገደል ይሙት እኔ ብሞት ምን ይተከማሉ እኔ ወንድማቸው ነኝ እኔ ብዋረድ ፍቅረ ኢየሱስ ሌባ ነው ተብሎ ተጫወተ የኔ ሌባ መባል እነሱ ላይ የሚጨምረው ክብር አለ የነሱ አላስፈላጊ የሚያልፉበት ህይወት መንገድ ለፍቅረ ኢየሱስ የሚጠቅመው ነገር አለ ይሄን ለሚዲያ አይደለም ነው የህይወቴን መሪ ያረኩት እሱ ነው ምክንያቱም የፍቄ የአንተን ሚዲያዎች እኔ ሼር አደርጋለሁ አንተ ጋር ብዙ ሰብስክራይበርስ ስለሄደ እኔ ጋር የሚቀን አይ ዶንት ሃቭ ኢቨን ገብቷል የሚያሳፍር ነገር ሆነ ሶዣንጉቬ ምናምን ሲባል ከዛ ሌላ ስቴዲየም ተፈለገ ሌላ ስቴዲየም ደግሞ ሲገኝ አፈር ነው ምናምን ድሬዳዋ ስቴዲየም ከሁለት ዓመት በፊት ፕሪሚየር ሊግ የሚካሄድበት ሜዳ ሃኖ ሀርከድ ለከዋት ተከመነ የሚያስብል አይነት እስከዚህ ድረስ ጭቃ ጫማማ ጭቃ በሆናል ነበር ፕሪሚየር ሊግ ላይ የሚተላለፍ ጨዋታ እነዚህ ተጫዋቾች የተጫወቱት በርግጥ ያ ስቴዲየም አሁንም ደግሞ ይወስዳሉ ቫል ላይ ፈርናንድ ላይ ራግቢ የሚጫወቱበት ስለሆነ የራግቢ ማርክ አለ ነጮች የሚጫወቱበት ከሆነ የዛ አካባቢ ቡድኖች የሚጫወቱበት ነው በእውነት ደቡብ አፍሪካ ያለ የዛ ዩኒቨርሲቲ ሜዳ እንደው ያን ያህል ሆኖ ነው እሱን እኮ እግዚአብሔር ያውቃል ልባችን ውስጥ ምን እንደሆነ ኢንቴንሽናችን ሌባ እያለን ላይቭ የተላለፈውን አናላይዝ ስናደርግ ህሊናችን ምን ይለናል በወንድም ማነስ አንተ ትፈልጋለህ ነቨር ሶ 500 ራንድ
በጣም ትልቁ ሹ ትኬት 500 ራንድ 1000 ራንድ ካልሆነ ተብሎ ከክለብ 1000 ራንድ መሆን ያለበት ክለቡ በጣም ፋይናንሻል ኢሹ አለበት ተብሎ ቦርድ ስብሰባ ላይ በላውድ ሲደውሉልኝ እኔ ጆሃንስበርግ ላይ ነው 1000 ብዙ ነው ብዬ ተከራከርኩት። እኔ ነኝ ይሄ ቦርድ ያዋን ምስክሮች ናቸው አሉ ጠይቋቸው። 1000 is too much 1000 ማለት እኛ የወር አስፔዛ ምን ሙሉ ሞሉስ ገብተን ሙሉ ምናራ 1000 ብዙ ነው ብዬ ግማሽ ያስተረኩት እኔ ነኝ። ከዛ ላይቭ ወጥቼ 500 ትኬት ግዙ ብዬ ቅዳሜ ቀን ሳወራ ይሄው 500 አለ 500 እኮ በኢትዮጵያ ተባስቶ ያን 500 ስንወስን 3 የተለያዩ ሰዎች ጋር ደውያለሁ። ሽማግሌ ጋር ደውያለሁ። ሰርቬይ ሰርተናል ፕራይሱን ሴት ከማርጋችን በፊት ሜቢሪታ ሎኮ ቲኬቲና ለጫውታው አይደለም ጫውታው እኮ 41 ነው 60 ራንድ ነው። ፕሪሚየር ሊግ ቼዘር ቺፍስ እና ሳንዳውስ ምናም ሲጫወቱ ራሱ 60 ነው። ይሄ ድጋፍ ነው ያ ኦፍ ኮርስ አላማው እንጂ አይደለም ለስቴዲየሙ አይደለም። ስንት ስንል 3 ሰዎች ወጣት ሽማግሌ እና አንድ እህት ደውይስቴክ 500 ፌር ነው። ነስ ዌልካም ለንቆም በመን ምንም አንጋ ኦንቲ ቡጉኖ ምን ለክለባችን ብለው ከዚያ ከሶስቱ ሰው በተወሰደው ነው 500 የተወሰነው። ክለቡ እዚህ የነበረው ቦርድ ካለባቸው ፋይናንሻል ኢሹና በቃ ክለቡ ደጋፊ ብዙ ስቴብል እንዲሆን ደጋፊውም ብዙ ለመደገፍ ኢንተረስት ስለሚያሳይ ከዚህ አንፃር 1000 ሲሉ ኖ በየተሟግቼ 500 አርኩ። በኋላ ላይ ግን 500 አስደርገው አሁን መሰለ አሁን የዛን ቀን የተጋፈጡኝ የተሳደቡ ምናምን ያሉ ሰዎች አልፈርድባቸውም። የእውነት ነው የምልህ። እናቴም ቮይስ ልካልኛለች በእነሱ እንዳትቀየም ምንም አላደረኩም። ምክንያቱም ቅድም ከመግባቴ በፊት ስለኔ ፍቅረ ኢየሱስ ሽጉጥ ሊይዝ ይችላል፣ ፍቅረ ኢየሱስ ቢላዋ ሊይዝ ይችላል፣ ፍቅረ ኢየሱስ ጩቤ ሊይዝ ይችላል፣ አትመነው ኢንተርቪው ማል ሊወጋ ይችላል ብትባል እንደዚህ ፈታ ብለህ ትቀምጣለህ። ከመች ወጋኝ ያለ እንደዚህ ያልከው ቀድሞ የተሰጠ ይሄ ህዝብ የተሰነገረው ምንድነው? ፍቅረ ኢየሱስ ለራሱ ነው። ፍቅረ ኢየሱስ ሌባ ነው። ከፈለጋችሁ ልንገራችሁ የዛሬ 2 ዓመት በፊት በዲያስፖራ የተሰበሰበ ብር ወስዶ በልቷል የሱ እጅ አለበት የሚል ዜና ተሰራጭ። ያ ዜና ማለት ዲያስፖራ ሀዲያ ዲያስፖራ አሶሲዬሽን በጣም ጠንካራ ስራ የሰራ ብዙ ሰው ሪኮግናይዝ ያላረገውን ፕሮፌሰር በየነን በትልቅ ስራ ሪኮግናይዝ ያረገ በነ ዶክተር አሸናፊ የሚመራ ቲም ይሄን ክለብ ለመርዳት እኔን ስለሚያውቁኝ ደውለው ክለብ ውስጥ እንቀሳቀስ ስለነበር እስቲ ክለቡን ኮንታክት እናርጋሉኝ። ዶክተር አበበ ነበር እዚያው ዩኒቨርሲቲ ነው በጊዜው ስራ አስኪያጅ የነበረው አሉ። ሁለቱን ዙም ሚቲንግ ዙም አጠቃቀም ጭምር አሰች ሊሆን ይችላል። ማታ ሌሊት ላይ ቁጭ ብለን አሜሪካ ከሰዓታቸው ጋር እንዲመች አድርገን ተሰብስበን በኋላ ላይ ብሩ በፈንድሚ በጎ ፈንድሚ ተሰብስበው አሁን አሜሪካ ያለ ዲያስፖራ አሶሲዬሽን የሚመራ እዚህ በጣም አካዳሚካሊ ቶፕ የነበሩ ልጆች ናቸው። እዛም ዶክተሮች ናቸው። እነሱ ብር ወደዚህ ለማስገባት ፍቅረ ኢየሱስ ውሰድልን ይላሉ። እየተደዋወሉ ስልክ አላቸው የክለቡ ከክለቡ ጋር ቨርቹዋል ሚቲንጎች እያደረጉ ወዳጅ ናቸው። እኔን የፈለጉኝ አገናኘው ስለ ክለቡ አወራ አንዳንድ 2-3 ስብሰባ አደረግን። ከዚያ በኋላ የለም የእውነት ነው የምልህ የዛን ቀን ያስታውሱኝ። አው ለካ ትዝ ይለኛል ለካ ብዬ ወላ እዚህ ጋር ራሱ እንዳወራ እነሱ ናቸው ምክንያት የሆኑት የረሳሁትን ነገር እንደዚህ እሱ ላይም የዶክተር ፍቅረ ኢየሱስ ይጃለ ተባለ። ስለዚህ ህዝቡ ምን እያለ ነው? ከዚህ በፊትም ከዲያስፖራ ከአሜሪካ ሰው የሰረቀ ሰውዬ ደቡብ አፍሪካውሲስ ኢትዮዋንኩ ገማንቹ ሌባ ነው ብለው የጠበቁት። ስለዚህ ሌባውን ሊያገኙት ሲመጡ ስቴዲየሙ ደግሞ በሚያስቡት ልክ አለ። አሁን 61 የሚከፍሉትን ስቴዲየም የሚጫወት የሚከፈለውን ጌም 500 ራንድ የሚከፍሉት ለፍቅረ ኢየሱስ ነው እንጂ መሰላቸው ለክለቡ ድጋፍ እንደሆነ። ይሄን አሁን እኔ ወጥቼ ሚዲያ ላይ እንዳላወራ ምን አይነት እምነት አለ መሰለህ? ኢትዮጵያ ዓለም ውስጥ ያለ 7 ቢሊዮን ህዝብ ወጥቶ ፍቅረ ኢየሱስ ሴት ነው ስላለ አረ ወንድ ነኝ እላለሁ እንዴ? ምን በለ ወንድ ነኝ በቃ just keep living my life። ፍቅረ ኢየሱስ ሌባ ነው ስለ አይደለም ብዬ I can't። ስለዚህ justify አላደረኩም። ዝም ብዬ እኔ ስራዬን እየሰራው ለካ ህዝቡ እየተመገበ ይሄንን እየሰማ ሌባውን ሊያገኙ ሲመጣ ስቴዲየሙ ሲሆን በቃ አይታችሁታል ቪዲዮን ብዙ ሰው ያየው ፊዚካል I was calm የሆንኩት የሆነ ለዚያ ቀን ሳይሆን እኔ በነገራችን ላይ በህይወቴ ከአንድ ሰው ጋር ተደባድቤ አላውቅም። አሪፍ ፈሪ ነኝ። ስለዚህ ሊደበድቡኝ ነበር ምናምን I tried to explain እንደዚህ ችብዬ ምናምን ከዛ አንቱኑ ከባድ ስለነበር
ቀድሜ ሄድኩት ለምንድን ታውቃለህ? የትኬት ስካን ይደረጋል። የስካን ባርኮዱን ለሴኩሪቲዎች ለመስጠት ነው ሄድኩት። ብሩ ታውቃለህ በእጅ እንዳይሰበሰብ ትኬት መግቢያ በፍጹም በእጅ እንዳይሰበሰብ ያው እናውቃለና ነገሩ እየሄደ ያለበት ስለምናውቅ ማሊያ እየሸጡ እየተባለ ነው ምናምን እየተባለ ስለነበር በፍጹም ተብሎ በቨርቹዋል በዲጂታል ዌይ ቼከርስ ምናምን በሚባሉበት ከዚያ እንዲወስዱ ተደርጓል። ሶ ትኬት ሰው ገዝቶ ይመጣና በር ላይ ሴኩሪቲ ባርኮዱን ስካን ሲያደርግ ግባ እያለ እንትን ያደርጋል። ያ ደግሞ እኔ ጋር ነው የነበረው። ያ ብር ለአንድ ሳምንት የተሸጡባቸው ሾፕራይት ላይ ቼከርስ ላይ አንድ ሳምንት ቆይቶ ከአንድ ሳምንት በኋላ ነው ወደ ቲኬት ፕሮ የሚባል ቲኬት ወደሚቆርጥ ተቋም ይሄዳል። ተቋሙ የራሱን ኮሚሽን ወስዶ ወደሚመለከተው አካውንት ያስገባል። አሁን የኔን ቦታ ልንገርህ፣ የተሰበሰበውን ብር እኔ አካውንት ላይ አይደለም የሚገባው። ኮሚቴው እዛ ያለው ኮሚቴ የመረጠው የባለ ሀብት አካውንት ተሰብስቦ ተጠይቆ ምንድነው ይሄ የተሰበሰበው ብር ኢትዮጵያ የሚያስገባ ሐዋላ የሚሰራ ሰውዬ የሱ አካውንት ነው የተሰጠው። ሴቲንግ ሞልቼ ፍቅረ ኢየሱስ አካውንት ላይ አልገባም። በር ላይ ትኬት አልሸጥኩም፣ አይሸጥም። ሲጀምርም ማንም አልሸጥም። ሄደው ከቼከርስ መጥተው ግን ገዝተው ግን ባርኮድ እንትን እንዲሉ ለሴኩሪቲዎች ልሰጥ በሄድኩበት ነው ግርግር የተነሳው። አብዛኛው ሰው ደግሞ ትኬት አልገዛም። ለምን 500 ስንል ያ ግርግር ሲበዛ ቦርድና እዛ የነበረው ኮሚቴ ተሰበሰበና አይ በጣም ሰው እያማረረ ስለሆነ ብሩ በዝቷል እያለ ስለሆነ 500 እና 400 ይሁን ተባለ። ያው ይሄ ሚዲያ እኔ ስለራሴ ስለሆነ ስለራሴ ብቻ ነው የማወራው። 400 ሲሉ ኖ ከሆነ አይቀር 300 ይሁን ሁለተኛው እርከን ቪአይፒ እና ሁለተኛው 300 ይባል ተባለ። ከዚያ እሱን ሴቲንግ ላይ ስትቀይር ሲስተሙ ሪኮንፊገር እስኪያደርግ ድረስ መሀል ላይ ዲሌይ ይኖራል። ቅዳሜ ቀን ብዙ ዲሌይ ነበር። ብዙ ስቶሮች ላይ ሲሄዱ አይሸጥም፣ የለም ሲስተም ላይ የለም እየተባለ ብዙ ሰው ቅዳሜ ቀን ትኬት አልገዛም። ብዙ ሰው ትኬት እንዲገዛ አስበን ነበር። እሁድ ቀን እዛው ጠይቀን እዛው አካባቢ ስቴዲየሙ አካባቢ ሾፕራይት አለ። አድሬሱንም ነግረን ሰው ሲመጣ ከዛ ይግዛ ብለን ለሴኩሪቲዎች ነግረን ቅዳሜ ቀን በዚያች ክፍተት የገዟትን ትንሽ ትኬት ይዘው ደግሞ ሰዎች ሲመጡ ሴኩሪቲዎች ያን ነገር እንዲያደርጉ ብዬ ያን ለማስተካከል በሄድኩበት ያ ነገር ተፈጠረ። ያው ጥላውን ጉግሳ ነው ድሮ የሚሰራት ማስታወቂያ ያለች መጀመሪያ ማምለጥ ነው ለጫማው ይታሰብበታል። ስለዚህ ያው እዛ ጋር ብኖር አልተርፍም ነበር፣ በህይወት አልቆምም ነበር። በጣም ኢንቶክሲኬትድ የሆኑ ሰዎች ብዙ ነበሩ። ወጣትነት ምናለ እድሜም ደግሞ ያው አንዳንዴ ተዋተዋ ያደረገ የለ ሌላ ነገር ውስጥ ይገባ ስለነበር ነው ቦታ ላይ በጣም ምቹ ባልሆነ ቦታ ለ4 ሰዓት ከምናምን ኩርሽሽ ብዬ ኩርምት ብዬ ለ4 ሰዓት ከምናምን ለረጅም ሰዓት ጀርባዬን ያመኝ ነበር። ካዩኝ ፕሮቮክድ ይሆናሉ፣ ግርግሩ ይበዛል። ያው አንድ 5 የአክስቴ ልጅ አይጠፋም። የ5 የአክስቴ እኔ ሊያስመልጡኝ ሲሉ በብዛት ደግሞ ያን ክፉ ዜና የሰሙ ሰዎች ሊመቱኝ ሲሉ የሆነ ነገር ሊፈጠር ስለሚችል ብዬ በጣም በተአምራዊ መንገድ ከስቴዲየሙ አምልጬ ወጣሁ። ብሩ አሁን ብዙ አይደለም የሚባለው ደርባን እንሂድ ቃል የተገባበት ብዙ ሚሊዮን ቁጥሩ ላይ ተቀምጦለታል 18 ሚሊዮን። እኔ እኮ ይሄን የሚሰሩበት ካልኩሌተራቸው ቢሰጡኝ ደስ ይለኝ ነበር። ያንተንም ለማባዛት ይሄኔንም የሆነ ብር ይጠራ ነበር። የተጠራው እንደ መሰለህ ገቢ ማሰባሰብ ላይ ቃል ሰው ገብቷል። ደርባን ላይ ብዙ ሰው ቃል ነው የገባው እንጂ አልሰጠም። የሰጠ ይሄን ያህል ብር ሰጥቼ ፍቅረ ኢየሱስ አላደረሰም፣ ጆን አላደረሰም፣ ነፍሳቸውን ይማርና ታላቁን አባቴን ዳይን ግርማ አላደረሱም የሚል ሰው ካለ ጫሜንም ሽጬ ንብረቴን ሽጬ መልስለታለሁ። ለክለቡ ያልደረሰ እኛ ማለት ተበላ። ዝም ብለህ ፕሮፋይልም ቼክ ማድረግ እኮ ነው። ከዚህ በፊት ፍቅረ ኢየሱስ ምን ሰርቆ ያውቃል፣ ከዚህ በፊት ጆን ምን ሰርቆ ያውቃል፣ ከዚህ በፊት ዳይን ግርማ ምን ሰርቀው ያውቃሉ ማለት እኮ ነው። ያቺ ሴትዮ ታውቃታለህ? ባለጌሾ እያለች ስትዞር ሰው እሷ እንደዛ ስትል ሰውየው ባለጌቾ እና ባለጌቾ የተባለች ብዙ ያው ባለጌሾ አለ ሰውየው። ጌሾ ተሸክማ ነው የምትዞረው። ባለጌሾ ስትል እሷ ባለጌቾ የተባለች ሰው ባለጌቾ መገንደገን ብላ ነበርና አንዳንዴ እንትና ሌባ ነው ስትል ሌባ መገንደገን የሚል ነገር አለ። እና ቃል የተገባው በጣም ብዙ ብር ነው።
ያ ብር ግን ተሰብስቦ በማህበር ቃል የገባዋሉ፣ በቤተሰብ ቃል የገባዋሉ፣ በግል ቃል የገባዋሉ። ደርባን ስፔሻሊ ጆሃንስበርግም እንደዚሁ ፕሮባብሊ ብዙ ሺህ ብር ቃል ገብቶ ምንም ብር ሳይሰጥ ብሩ ተሰርቋል የሚል ሰውም እየሰማን እያየን እኛ እያፈርን ነው። በእነሱ ምትክ በእነሱ ፈንታ አላፍር ሲሉ አንተ ታፍርላቸዋል። እና ቃል የተገባው ብር እልፍ ነው። የተሰጠ ብር ለኮሚቴ የተሰጠ ብር ደርባን ላለ ኮሚቴ የተሰጠ ብር የተሰጠው ብር ተልኳል። ስንት ነው ስንት? እኔ ጋር እስካልመጣ ድረስ አይመለከተኝ። ኮሚሽኔን ላይ ለእኔ አይሰጠኝ። ንግድ ባንክ ያለው ብር ነው ማውቀኝ ምን ያደርግልኛል? አካውንቴ ላይ ያለውን ብር ግን ነው ማውቀው። ስለዚህ ክለቡ ላይ ገብቷል። ጆሃንስበርግም እንደዚሁ ቃል የገቡ ሰዎች አሉ። የሰጡትን ግን እዛ ወጪዎች ነበሩ። ቀደም ከፊፋ ኤጀንት ጋር ፋይናንሻል ነገር ራሱ ማድረግ የነበረበት ያላረገ ነገር የራሱ ምክንያት ሊኖረው ይችላል ስለነበር ያንን እዛ የወጣውን ወጪ ተቀላል። እኛ አኮሞዴሽን ሌተር በነፃ እንደላክን አኮሞዴሽን ሌተር ደቡብ አፍሪካ ሪዘርቭ ለማድረግ ብዙ ብር ነው የሚከፈለው። ያንን ግን በእኛው በኢትዮጵያውያን የሚተዳደር ሆቴል ስላለ ቮይስንስ ሆቴል በቤተክርስቲያንም ስር ያለ አሁን እኛ ናፍቆት እኮ እንደዚህ ተቋማት እንዲበዙ ሆቴሎች፣ ሞሎች እንዲበዙ አያ ቮይስንስ ሆቴል ስላለ ነው ብር ሳንከፍል አኮሞዴሽን ሌተር ያገኘን። ነፍ ቢሆኑልን እኮ ለብዙ ነገር ይጠቅመናል። ሶ ቮይስንስ ሌተር ቮይስንስ ሆቴል የሆቴል የተከፈለው ከብዙ ጊዜ በኋላ ነው። ምግብ የበሉት ኢትዮጵያን ምግብ ቤት ሬስቶራንት ከጊዜ በኋላ ነው የተከፈለው። ያ ብር የትኬቱ ከሳምንት በኋላ መጥቶ ወጪ ተቀንሶ ዲዳክት ተደርጎ ያ ነገር ፋይናሊ ወጪ ቀሪ ወደ 9 ሰው ነው ኮሚቴ ቁጭ ብለው ሁሉም ሰው እዛ ውስጥ ትልልቅ የተከበሩ ሰዎች ስማቸው መጥራት አያስፈልግም ኦዲት የሚያደርጉት ብሩን የሚሰበሰቡት እና እንደዚያ ሆኖ ገንዘቡ እዚህ ገብቷል። ይልቅ በነፊቱ ዋድዲት በነፊት ምን ጠቀመ የሚለው ላይ ስናይ ያ ከአምናው ዘንድሮ ብዙ መማር ይቻላል። ከአምናው ኔክስት ይር መማር ይቻላል። አምና ተበላሸ የሚሉ ሰዎች ዘንድሮ መጥተው መስራት የሚችሉበትን ፈርቀደናል። ቪዛ አሁን እንደኛው ፍራስትሬት አያደርጉም። ለሐምሌ ጨዋታ ግንቦት ላይ ፕላን ማድረግ ይችላሉ። ቢካዝ የቪዛን ጉዳይ እርግጠኛ መሆን ይችላሉ ከኛ በተሻለ ቢያንስ 70% ምናምን የስቴዲየም ምናምን ይሹ ከአምና የተሻለ ተምረዋል። ማስተካከል ይቻላል። እነሱ ታክሾፕ እኮ ሲጀምሩ እኮ የመጀመሪያ 4 ወር እኮ ትርፍ አይጠብቁም እኮ ወደፊት ነው ትርፍ የሚመስሉት። ሲሚላርሊ ለምን እንደዚህ አይረዱ? አዲስ ስራ ነው፣ አዲስ ፕሮጀክት ነው። 30 ምናምን ሰው ነው የሚመጣው። ወዳጅነት ጨዋታ ታፍ ነው። እዚህ እንደዚያ ነገር ስለሆነ ያ ማኔጅ ከአቅም በላይ ሊሆን ይችላል። ነገር ግን ያው ፊታቲው ላይ 100% እርግጠኛ ሆኜ የማወራው ከሀዲያ ሆሳዕና የወዳጅነት ጨዋታ ሳውዝ አፍሪካ 3 አካውንት አለኝ። እዛ አካውንት ላይ ያለፉትን 2 ዓመታት ወደ እኔ አካውንት ትራንዛክሽን ፕሪንት አድርጌ መስጠት እችላለሁ። 5 ሳንቲም የገባ የለም። እዚህ አካውንት ላይ ንግድ ባንክ እሱ መስጠት እችላለሁ። ከፈለጉ በዞን ከፈለጉ በሽማግሌዎች ሀዲዱ ወሙኮ የወመን ሎመን ወሸካ ሞኢንሶም ካስፈለገ እነሱም አለን የሚሉትን ኤቪደንስ ይዘው ይምጡ እንጂ ዝም ብሎ ፌስቡክ ላይ ሰርቋል ፍቅር ኢየሱስ ሰርቋል ጆን እንዴስ አይሆን እና እንትኑ ባህሉ ግን ቢስተካከል አሪፍ። እንደዚህ አይነት ልምድ ኦፍ ኮርስ አይ በጣም ብዙ የራስህም ጉዳይ ስለሆነ በጣም ረጅም ጊዜም ያየው ነበር በዚህ ጉዳይ ላይ። ሁለተኛ ደግሞ ያው ያለ ማንነት የመስጠትም አይነት ነገርም ስለሆነ ለዛ ነው ሰፊ ጊዜ በዛ ጉዳይ ላይ እንድታወራም እኔም እንትን ያረኩና ምንም በቃ አልኩህ እኮ ማስረጃ ያለው ዶክመንተሪ ላይ ያው የሚያስተማምነው ያለው ሰው ይዞ መጥቶ መጠየቅ ይችላል። ከዛ እንዲጠየቅም ማድረግ የሚቻልባቸው መንገዶች አሉ። በእርግጥ ውድ የፊታቲው ተከታታዮቻችን እንግዲህ አሁንም ከዶክተር ፍቅረ ኢየሱስ ጋር ያለን ነገር እንደቀጠለ ነው። ወደ መጨረሻዎቹ አካባቢ መተናል ማለት ነው። ስለዚህ ለዶክተር አንድ ማነሳለህ ጥያቄ ያው እንደ አሁን ከስፖርቱ ወጥተናል። እንደ ኮሚኒቲ ደግሞ ከነሱ ጋር ያለክ ሶሻል ላይፍ አለ፣ የሚኖሩትን ኑሮ ታውቃለህ፣ ያላቸውን ነገር እያንዳንዱን እንቅስቃሴ ታያለህና እንደው እንደ ኮሚኒቲ ምንድነው እዛ አካባቢ በጣም ላክ ያደረግነው ያጣነው ነገር ነው? ይሄን ነገራችንን ብናስተካክል እንደ ህዝብም እንደ ሀዲያም ህዝብ አንድነታችንን ሊያጠናክር ወንድማማችነታችንን ሊያጠናክር ይችላል ወደሚለው ሐሳብ እንድትገባ። ከዛ በፊት ግን በጣም አሁን ችግር እየሆነ የመጣ ነገር አለ። በእርግጥ አንተም የመጣህበት ነገር አለ። የአድል ግርማ ሞትም አለ። ያው የአድል ግርማ ሞት በጣም ሪሰንትና
ያው በሳቸው ደረጃ ያለ ሞት መሆኑ በጣም ብዙ ተወርቶለታል። ከዛ ባለፈ ግን በጣም በየሳምንቱ በሚባል ደረጃ እጅግ በጣም ብዙ አስከሬኖች ከደቡብ አፍሪካ ይመጣሉ። በጣም ብዙ ወንድሞቻችን በወጣትነታቸው ሮጠው ያልጠገቡ ብዙ ወግ ማዕረግ ያላዩ ቤተሰብ እንለውጣለን ህይወት እንለውጣለን ብለው የሄዱ በጣም ብዙ ወንድሞቻችን ነፍሳቸውን እያጡ ነው። ኦፍ ኮርስ በጣም ቀጥለዋል። ምናልባትም ቁጥራዊ ነገሮችን አንተ የምታውቃቸውን ነገሮች ልታነሳ ትችላለህ። እኔ የሰማሁት አለ በዚህ በ10 ዓመት ውስጥ ወደ ከ45,000 በላይ ሬሳ ወር አስክሬን ወደ ኢትዮጵያ ከደቡብ አፍሪካ እንደገባ እናያለን። ከዛ ውስጥ ምን ያህሉ የኛ ኮሚኒቲ ይሆናል? ኦልሞስት ኦል ማለት ይቻላል። ለምን በብዛት ያለው የኛም ኮሚኒቲ ስለሆነና ብዙ የተወራለትም ነገር አይደለም። በመንግስት ደረጃም ብዙ ትኩረት የተሰጠው ነገር አይደለም። እንደ ዞንም እንደ ክልልም በአገር አቀፍ ደረጃ ሊያነጋግር የሚችል ነው። ዜጋ ነው። በኢትዮጵያ ስም የሚጠራ ነው። ኢትዮጵያ ተወልዶ ያደገ ወጣት ነው። ለሀገር ኮንትሪቢዩት የሚያደርግ አቅም ያለው ወጣት ነውና እየረገፈ ያለው ለዚህ ጉዳይ እንደ ሀዲያ በባህል እንደ አንድ ኮሚኒቲ በባህል እንደ መንግስት እንደ ኢትዮጵያ መንግስት እንደ ኤምባሲም ብዙ ቦታ ተሰጥቶት እየተሰራ ያለ ነገርም አይደለምና ነው። ከዚህ ጋርም አያይዘ ኑሯቸውንም እስቲ ያለውንም ትሬንድ እንድታነሳልኝ ፈልጌ ነው። አመሰግናለሁ። ያው ደቡብ አፍሪካ እኔ መጀመሪያ ሲሄድ ለትምህርት ሲሄድ የት ነው የምትሄደው ሲባል ብዙ መንገር አልፈልግም ነበር። የሆነ በጣም የወረደ ከተማ ሀገር ነበር የሚመስለኝ። እንዲያውም ደርባን እያልኩ ነበር። ከተማው ነበር ምጠራው ከተማው ደርባን ነገር ቆንጆ ስለነበረ ደቡብ አፍሪካ ስል የሆነ ቀለል ይመስለኝ አለ። ያው ግን ስትሄድ የሚገርም ሀገር ነው ማለት በጣም ትልቅ የሚገርም ሀገር። ቆዳ ስፋቱ ከኢትዮጵያ ትንሽም ከፍ ያለ ነው። ፖፑሌሽን ግማሽ ነው ከኛ። ፕላቲኒየሙ ጎልዱ ምን በቃ ተዝቆ ማያልቅ ሪሶርስ ያላት ነች። ስልጡን ነች። በቱሪዝም መስክ ሁሉም ሰው ሊያየው የሚጓጓው በየዓለም ጫፍ ያሉ ሀገራት ዓለም አቀፍ ተቋማት አፍሪካ ውስጥ ብራንች መክፈት ከፈለጉ ደቡብ አፍሪካ ነው የሚከፍቱት። ሁሉ ነገር ያ ኢንፍራስትራክቸሩንም እያየን ነው። የመንገዱን ኢንፍራስትራክቸር ምናምን በቪዲዮ ያለው በጣም ያ ትልቅ አገር ፊዚካሊ አገሩ ህዝቡ ጋር ደግሞ ስትሄድ በዚያ ልክ አይደለም ስትዝኑ ማለት ነው። ሶ ያለፈው የአፓርታይድ ጉዳይ አለ። በጣም አንድ ኦቨር ተቀብለዋል፣ ግን በደንብ ማኔጅ አላደረጉትም። እነሱ አገራቸው ውስጥም ፖለቲክሱ ምናምን በጣም ፍራግመንት እንዴት እንትን አሁን በህብረት ነው እየመሩት ያሉት ከተለያዩ ፖለቲካ አንድ 10 አይነት ጂኤንዩ ነው በኤንሲ በበላይነት ሌሎችም እና ፓትሪዮቲክ አላይንስ ምናምን ተጨምረው እየተመራ ፖለቲካው እንትን እያለ ነው። ክራይም ኢዝ ራይፍ ዛጋ ታውኛ ወደዚህ የሚመጣውን አስክሬን ስለምናቅ ነው እንጂ እዛም በጣም ነው የሚገዳደሉት። የካፓርታይድ ጀምሮ ግድያ በጣም ቀለል ያለ ነገር ዞን አቨሬጅ 60 ምናምን አካባቢ በቀን ይሞታል። ያማል ዜጎቹ አካባቢ ደቡብ አፍሪካ ውስጥ ሶ የኛ ስለምናቅ ነውና ሞት ላይክ ኒውስ ከተተላሉ ላይክ 5 killed shot dead 8 ምናምን በቃ ዜና ላይ 18 ሰው ምናምን ህፃን ይሞታል። በጣም ነው የሚገዳደሉት እርስ በርስ። አሁን በቅርቡ አሁን ትላንት ወዲያ መሰለኝ ትላንት ወዲያ ታክሲዎች እርስ በርስ ታክሲ አሶሲዬሽኖች እርስ በርስ ተፈላልገው ይገዳደላሉ። ከባድ ነው ግድያ እና የሆነ አገሩም ላይ ያለው ሰማዩ በዚያ ዶሚኔትር እዛ ውስጥ ነው የኛ ማህበረሰብ የገባው። የኛ ማህበረሰብ ደግሞ ቅድም እንዳልነው ወጣት ያንግ ለመለወጥ ለመቀየር ጉጉት ያለው ኢኮኖሚካሊ ብዙ ካልሆነ ምቹ ካልሆነ አካባቢ ከወር አገር ሄደ ህዝብ ልክ እዛ ራሱን ሲያገኝ ከማላዊ ምናምን አቆርጦ ሲሄድ ሳውዝ አፍሪካ ይበላ ነገር ቀላል ልብስ ቀላል ነው። ሸሚዝ ገዝተህ ጥለህ ሌላ ልብስ የምትወጣበት ነው። መኪና ያክስትም ልጅ ያጎትም ልጅ አለው አንተም አለ እንካ መኪናና ቁልፍ ትሰጣጣለህ። ቤት ሻወር ውሃ ሳይጠፋ በየጠዋቱ ታጠባለህ። ሽንት ቤት ምናምን ቀን ዲኤስቲቪ ቤት ይኖራል። ዳታ ምናምን ታደርጋለህ። የምትሰራው ስራ ትንሽ የምትሰራ ያፈራልሃል። ይህንን ያዝ የሚያደርግ የኮሚኒቲ አሶሲዬሽን ጠንካራ የለም።
ትምህርት ቤት የለም ቅድም እንዳልኩ አገሩ ሴክሹዋል ኢሞራሊቲ በጣም ክፍት ነው እንደፈለግ መሆን ትችላለህ ማስገደል መስደብ ምናምን ትችላለህ ገብቷል ኢንኮምፓራብል ነው ሰው ውስጥ ያለው ኮምፖነንት ይሄን ነገር ነው የሚልበት አይደለም በያንግ ኤጅ ደቡብ አፍሪካ ያን መሰል ሀገር ላይ የኃጢአት ግብዣን ጥላቻን ክፋትን ዝርፊያን መግደልን ማስገደልን እንቢ ለማለት በቂ ነገር ውስጥ የለም መቋቋም እንዲቻላቸው መቋቋም የምትችለው አንተስ በቂ አቅም ሲኖር ሰው የነሰው ሊመታ ቢመጣ እንደዚህ ማረጋው እንደዚህ ያረኩበት እጄ የሱን ጉልበት ሊበልጥ ይገባል ካልሆነ እንደዚህ ያረኩ እንጂ እናልፎ ሊመታ አይችልም ስለዚህ ሰው ውስጥ ያለው የውቀት የመረጋጋት የእድሜ ምናምን ስለሌለ የሚሰነዘረው ሁሉ ያገኘናል ከሚሰነዘሩ ነገሮች አንዱ ሲያገኝ በላይ ግድያ ያው ሰው በተናደደ ቁጥር ማስገደል የሚችልበት ሀገር ስለሆነ ሊገሉ የተዘጋጁ ደግሞ የታወቀ ባለስልጣናት ሳይቀር ባለሀብቶች እዛም ስለሚገዳደሉ ሄደህ ትንሽ በተን ማድረግ ነው ግድለል እኛ እዚህ 3 ቀን እናለቅሳለን ሳምንት እናለቅሳለን አርአይፒ እንላለን የእምባ ኢሞጂ ፖስት እናደርጋለን እዛም 2-3 ቀን ይቀመጣሉ ላይፍ ጎዝ አዝ ዩዥዋል እንደዚህ እያለ ነው እንደዚህ 45 ሺህ ተደረገ አገሩ በራሱ ችግር የለበትም ህዝቡም በጣም የሚገርም ህዝብ ነው ሳውዝ አፍሪካ ህዝብ በጣም የሚገርም ለምን ታውቃለህ ኢትዮጵያ ውስጥ የሆነ ቀበሌ ተሻግረህ እኮ የሆነ ቢዝነስ ለመስራት ትቸገራለህ ለዳምጭ እንትን ስካነር ዲቴክት ይደረጋል አይቤቱ ምናምን ይባላል እዛ ምናምን ሺህ ማይል አቋርጠን ሄደን ላይክ በ2 አመት ልዩነት መኪና እየነዳ ልብስ እየቀያየር በርገር ቴካዌ መኪና ውስጥ አስቀምጠን እንደዚህ እየኖር አንድም ቀን ማለት እንደዚህ ተከታትለው አያረጉም አልፎ ዜኖፎቢክ ምናምን እሱንም ትንሽ ሚዲያ ሰዎች ምናምን የሚያነሷቸው ነገሮች ናቸውና ህዝቡን ክፉ ነው ብል በእውነት ልክ አይመጣም ግን እኛ ውስጥ ያለ አለመብሰል አለመረጋጋት ልዩነቶችን በውይይት ያለ መፍታት ችግር እንደዚህ አይነት ካልቸሮች ጎድተውናል ከዚህ የተነሳ በጣም ብዙ ሰው አጣናል ከእንደዚህ ካጣናቸው ሰዎች ጀርባ አብዛኛው ይታወቃል ያውሻ አጀንዳ ላይ ይጠረጠራል ያው ቢዝነስ ያጣላክ ለምን ሟ ሰው አይቶ ካልጨረሰ አማራጭ አለ ማስገደል የሚለዋል አንተ ዳር ውስጥ ስትገባ ባለ ትዳር ስለሆንክ ላወራ እችላለሁ እታገሳታለሁ አወራታለሁ እችላታለሁ እንቢ ካለሽ ግን እፈታታለሁ ብለህ ዳር ከጀመርክ ትፈታለህ የሆነ ቀን because ታገሰህ ይደብ ትግስት የሚያልቅብህ ቀን ይችላል መክረህ አውርተህ መጨረሻ ላይ ስላለ ካርዱን ትመዛለህ ማስገደል የሚለው አማራጭ ሊስት ውስጥ ስላለ በዳኛ ታስጠይቃለህ በሰፈር ሰው ታይጥቃለህ ደውለህ ታው ትላለህ እንቢ ሲልክ መጨረሻ ላይ ካርዱን ትመዛለህ አሁን ይሄን ካርድ ከዚህ ምርጫ ውስጥ እናውጣ ፖይንቱ እሱ ነው በማስገደል ያንተንም ንብረት አታገኝም ታውቃለህ ያስገደሉ ሰዎች ልክ ሰውየው እንደሞተ ግራን ይቀጠቀጣሉ ይጸጸታሉ ይቆጫሉ ማስተካከል አይችሉ የሆነ ስተትሰራሉ በቀላሉ ይጋለጣሉ ከዚያ ከፈጣሪ ይጣላሉ ከማህበረሰብ ሌላ ሜስ ነው የሞተው ሰው አይቀር በመኪና አደጋ በመታመም በመናምን በእድሜ ምናምን መሞታችን አይቀር ግን ለሚያስገድል ሰው ነው አደጋውና ሶ ይሄን ካርድ ማውጣትና እንደዚህ ምናወራበት አሁን ነፈራ ሚዲያ ምናምን ቀደም የጀመርከው ምናወራበት አሚን የታሰበበት አላ እንደዚህ ነገሮች እንድናወራ አሁን ሚዲያ ላይ አልተወራም ኢሹ ሆኖ ቀደም ኤምባሲ ላልከው ኤምባሲ ያው ሪኮግናይዝ ማድረግ ያለብን ኢፈርቶች አሉ በተለይ ዲያስፖራ አገልግሎት ላይ አቶ ጌታቸው መኬቦ የሚባሉ ይሄን ነገር በቅርበትም የሚያቁም ሰው ስለሆኑ ከስራ ባሻገር ብዙ ኮምፎርት ኤሪያቸውን አልፈው ይሄን ስራ ታክል ለማድረግ ምናልባት ተጽፎ ያልተሰጣቸውም ሊሆን ይችላል ይሄ ማለት because ማይግራንትን ወይም ደግሞ ተሰዶ ሄደን መንግስት አባረኛ ያለን ሰው ሄደህ ለሱ ሰርቭ ላታረግ ትችላል ነገር ግን ስቲል ኬዙ ስለሚታወቅ ያን ሁሉ አልፈው ብዙ ስራ የሚሰሩ አሉ ኤምባሲ አሁንም ያሉት አሁን ከቀብር አስክሬንሽት ጊዜ ክቡር አምባሳደሩ ኢን ፐርሰን ነበሩ እስከ ማርዝበርግ አቶ ጌታቸው አቶ ደግነ አይቻቸው እንደገና ጆሃንስበርግ ላይም እና they are doing their best ነገር ግን ትልቁ ድርሻ ትልቁ ስራ እኛ ጋር ነው ከኔ ይጀምራል ከአንድ ቲክቶከር ይጀምራል ቲክቶክ ላይ እየተሳደብክ እርስ በርስ እየተነቋቆርክ ግሩፕ እየፈጠርክ እየተጣላ በርክ ቁጥር ጉልበት ይቀንሳል
ትልቅ አጀንዳ እያለ በትንሽ አጀንዳ ቢዚ ሆነክ ጉልበትህ አልቆ ለትልቁ አጀንዳ ጉልበትህ ደክሞ በደከመው ጉልበት ነው ትልቁን ነገር የምትገዳደር አትችልም ትወድቃለህ አየህ በጣም እኔ አሁን አውርቻለሁ የሀዲያ ዞን ፖለቲክስ የሀዲያ ዞን ጉዳይ ደቡብ አፍሪካ ላለ ኢትዮጵያ ኖት ሜጀር ኢሹ የራሱ ኢሹ አለበት እዚህ ይሁን እናንተ አላችሁ ዩቲዩብ ቻናል አላችሁ እነ ዶክተር ሾቢሶ አሉ አርቲስቶች አሉ ሚዲያ ሰዎች አሉ ሀዲያ ቴሌቪዥን አለ ሀዲያ ዞን አቶ ማቴዎስ አንየው የሚመራው አለ ብልጽግና ፓርቲ አለ ዶክተር እንደሻው ጣሰው የሚመራው አለ ስም ተሳሳትኩ ማከለ ለከና ያ ሶ እነሱ የሚመሯቸው ደሞዝ ተከፍሏቸው መኪና ተመድቦላቸው አበል ተጨማሪ ስራ እየተሰጣቸው ሚሰሩ ትልልቅ እንደዚህ አይነት ፋሲሊቲዎች እና ያሏቸው ሰዎች ይያሉ እኛ እዛ ስንትሹ ይያለብን እዚህ እስከ አልገባን ከውጥ ይበቅ ሀዲያ ዞን ውስጥ ካልፈተፈት አራዚ በቂ ነው እዚህ ያልተነካሽዋል በየቀኑ ሰው የሚሞትበትን ኢሹ why don't you discuss about it እዚህ እኮ ሳምንት ሙሉ ሰው ደነገጠ ለዚህም ድንጋጤ እየሆንን ነው እዛው ፎከስ ሆነ የሚዲያ ሰዎችም እዛው ፎከስ ሆነን ምንድነው ችግራችን እንዴት እንቀይረው እንዴት እንቀልብስ ሽማግሌዎች ያሉ በመካከላችን እግዚአብሔር ይመስገን ጋቢ ያሉሰን እንወያይ እናወራ ልዩነት ካለ እንመካከር እናልማ አገራችንንም እዛም ያለውን ላይፍ በያመቱ ስፋዛ ሾፕ ከማለት ወደ ሞል እንግባ ወደ ትልልቅ ቢዝነስ እንግባ ወደ ኢምፖርት ኤክስፖርት እንሂድ ወረቀቶቻችን የ6 ወር ናቸው በየመታጠፊያ ፖሊሲ ያቆመ ብዙ ብር የሚወስድብን እሱን እንቀይር እንዴት እናርግ እናናግር ውጭ ጉዳይ ሚኒስትርን ኮንታክት እናርግ እዛ ያለውን ውጭ ጉዳይ ሚኒስትር እናማክር ኤምባሲን በዚህ ጉዳይ አድቫይዘሪ ኮሚቴ ሊያቋቁም ይችላል ኢንተርናሽናል ኦርጋናይዜሽንስ አሉ UNHCR አሉ ለዚህ ማንይት እንትና በዚህ ጉዳይ ይሰማል እንትና እንባባል እንደዚህ ብለን ግን በደንብ ወጥረን ከሰራን ፎከስ ሆነን ወረቀታችን የሚስተካከልበት የሴኩሪቲ ሻችን የሚስተካከልበት ቢዝነሳችን ከዚህ በተሻለ ኢንሃንስ የሚሆንበትን ወይ ከሰራን እንቀይራለን እሱን አስቀምጠን በሀዲያ ዞን ጉዳይ በከምባታ ዞን ጉዳይ በኢትዮጵያ ሽሙና ቆነ እየመጣ ይበላናል እዚህ የሚሰሩ ሰዎች ይያሉ አኛ ካልፈተፈትን ይያል እዛ የራሷ ያረረባት የሰውን ታማስላለች እንደሚሉት አባው የራሳችን እንዴ አሩኩ ያሉን ነገር የለም በየሰው እየሞተ ነው በቃ let's live ሌላንቱ ሰው ሺዎች ሞታሉ አሁን ባለ ቁጥር ልክ ይሄን ሹትተን ሌላ ኢሹ ላይ መግባቱ ቢቀር ብንረጋጋ ብናወራ ብንወያይ ያን ቲክቶኩን ስለ አንድነት ያን ፌስቡኩን ስለ ልማት እንዴት ችግሮችን እንቅርፍ በሚለው ካረግን መቀየር እንችላለን አገሪቱ መጥፎ አይደለችም ለምሳሌ ፓን አፍሪካኒዝምን ጉዳይ አንግበን ብንነሳ አፍሪካ ህብረት 2030 አካባቢ ላይ አንድ አፍሪካን ለመገንባት እየሰራ ነው ያንን ከዚህ ጋር ያይዘን አፍሪካ ህብረትን ኮሙኒኬት ብናረግ ሁለት ሪፕሬዘንታቲቭ ብልክ በመካከላችን ፕሮፌሰሮች አሉ ሊያግዙ የሚፈልጉ ፈቃደኛ አሉ በመካከላችን ኢንተሌክቹዋልስ አሉ አካዴሚሽንስ አሉ የሚዲያ ሰዎች አሉ ማህበረሰብ የሚሰማቸው አሉ ቲክቶከርስ አሉ ፖዚቲቭሊ እነሱን ተጠቅመን የትኛውን ፖይንት እንንካ በየትኛው ፖይንት ወዴት እንሂድ ሚለው ካወራን we can improve the situation ግን ማንን እንሳ ማን መጥቶ ወድ መሬት ላይ ይዘርጥ ማንን ሌባንበል ማንን ከንሞሉ እንበል እያል መንሳሳብ ሆነ እኔን ስባይ ስታበቃ እኔም ከኋላውኛ አንተን ስባለሁ አየክ ስንሳሳብ ያለን ንብረት ሽጠን የመጣንበትን ኢትዮጵያ ባዶ እጃችን ልንመጣ እንችላለን ነገር ግን ፑሽ ካረከኝ እኔን ከሳብከኝ ወደ ላይ ከፍ ካርከኝ ስባለሁ እኔ ነው አንዱ ሰው ይስበኛል ከፍ እንላለን አሁን አንዳንዱ ሰው በጣም ጥልቅ ውስጥ ስለሆነ ያለው ትላንትና ማይነው ቦታ ላይ አውርቻለሁ በጣም ጥልቅ ውስጥ በጣም ጥልቅ የሆነ ጥላቻና ክፉ ነገር ውስጥ ስላለ ያለው ልታነሳው ዝቅ ባልክ ቁጥር እዚህ አካባቢ ያማል መካከለ አካባቢ ቢሆን ብዙ ሰዓት ጎብጥ ትንሽ ተስቧል ትንሽ ከፍ ይያሉ ቢመጡ ቆሻሻ ልክ ባሉን ነገሮች ላይ ራሳቸውን ቢዚ የሚያደርጉ ሰዎችና ታቃለ ስለምወዳቸው ነው ባይዘን ሁሉ ማድረግ ምመክረው እንጂ ነገሩ ላይ ኤክስፐርት ሆኜ አይደለም አይ በርግጥ አንስተዋል ኦፍ ኮርስ እኔ እንድታነሳልኝ የፈለኩትን ነገር ነው ያነሳው እንደ መልእክትም ነው ያው የዛሬ ውይይታችንም እንደ አንድ
መነሻ ነው ሊሆን የሚችለው እንደ መጀመራችንን ሜቢ አንተ ከተመለስክ በኋላም እድሎች ካገኘን እኛም አብረን ልንሰራ የምንችልባቸው ዘርፎች ምንድነው ነገሮችን በተረጋጋ መንገድ ማየት ብንችል ሚለውን ቀደም አንስተሃል የሀገሪቱ ያለው ይሄ የሎውሌስነስ በተለይ ደግሞ ተነስተ ሰንበዲን ምንም ማድረግ እንደምትችል ማሰብ ኦፍ ኮርስ ከባድ ኢምፓክት አለው በዚህ ጉዳይ ላይ ግን ደግሞ እዛ ውስጥም እኛ የተለየን ሆነን ተቀይረን ከተገኘን ብዙ ዲተርሚና ያደርገን ያስባለው ያም በተለይ ደግሞ ለወንድሞቻችን ብዙ እንሰማለን ያው ብዙ ሰው ቤትም የገባ ነገር ስለሆነ አብዛኛው ከዚህ ሞት ውስጥ አብዛኛው ቀደም ወንበዴዎች መጥተው እንደመግደል አይነት ብቻም አይደለም አብዛኛው እርስ በርስ ናቸው የሚገዳደሉት አብዛኛው ያው ምናቀው ነገር ስለሆነ ግምትም ስላልሆነ ብዙ ሰው በእነዚህ አይነት መንገድ ነው አታክ ነው የሚደራረጉትና ይሄንን ነገር ሀዲያ የራሱ የሽምግልና ወይ አለው እንደምናቀው እንደ ህዝብም እንደ ኢትዮጵያም ስታሰብ አለ በቃ የራሳችን የሆነ ትሬንድ ያለንና አሁን ያንን ቅድም ብለሃል ያችን አማራጭ ማውጣት አንችልም ወይ ከዚህ በኋላ የስከዛሬው ይሁን ችግር የለውም በጣም ብዙ አባቶቻችንን ብዙ ወንድሞቻችንን አተናል ብዙ ቶቻችንን አተናል ይቀጥል ወይ አሁንም እሺ ነገም ተነስተን እናስገድል እንግደል ነገም ተነስተን ለሀገር የሚጠቅሙ በጣም እሳት የሆኑ ወጣቶችን ሰርተው ነገ ትልልቅ ኢንቨስትመንቶችን ለሀገር ማምጣት የሚችሉ ሰዎችን እያጣን እንቀጥል ወይ ነው ጥያቄው ስለዚህ ዛሬ ቆም ብለን ልናስብ ይገባል እስከ ዛሬ ያለቀስነው ቢበቃንስ አይበቃንም ገብቷል እኮ እያንዳንዱ ቤት ገብቷል ይሄ ነገር እያንዳንዱ ሰው ህመም ውስጥ ነው ያለው አንዱ ሞተ ሲባል ስለሞተው አይደለም የሚያለቅሰው ትላንትና ስላጣው ሰው ነው የሚያለቅሰውና እንደው ትንሽ ማረጋጋት አንችልም ወይ ችግር የለውም በሌላ መንገድ የሚመጣውን እንደው እግዚአብሔር ይወቀው እሱን ግን እርስ በርስ ምንገዳደልበትን መንገድ ግን እንደው እሱ ነገር ላይ ማሰብ ብንችል እሱ ነገር ላይ ትንሽ ጊዜ ብንወስድ እሱ ነገር ላይ ብንነጋገር ምናልባትም ያንዱን ሁኔታ ወይም ያንዱን ንብረት አንዱ የመውሰድ አይነትና አንዱ የመካጋድ አይነት ነገርም ካለ ያንን ሃንድል ምናረግበትን እንዳልከውም ጠንካራ የማህበረሰብ ድርጅት ቢኖረን ጠንካራ ኮሚኒቲ በቃ ለማንም ወዲያም የማይል ሁለት ሰዎችን ቁጭ አድርጎ አደራድሮ የተጎዳውን ሚክስ የተወሰደበትን የሚያስመልስ አይነት ነገር እንደዚህ አይነት ጠንካራ ኮሚኒቲ ቢኖረን መልካም ነው ሚል አይነት የራሴ ምኝታ ስላለኝ ነው በዚህ ጉዳይ ላይ እንድናነሳ የፈለኩትና ምናልባት በመጨረሻም የምታስተላልፈው መልእክት ካለክ እድል ልስጥህና የዛሬውን ውይይታችንን እናጠቃልላለን ያው አመሰግናለሁ ያው ወደዚህ አመጣኝ ወደ ሆሳና ወይ ወደ ኢትዮጵያ እንድመጣ ምክንያት ቢሆኑኝ በጣም እንወዳቸው አባታችን ለኔ በተለጣም ትልቅ የተለዩ ሰው ነበሩ ያው ባለፈው አደባባይ ላይ ማውራቻለሁ የናሳቸው የተገናኘነው በፕሮፌሰር በየነ ምስጋና ፕሮግራም ላይ ነው ከዚያ በኋላ ብዙ ስራዎችን እየተደዋወልን ማህበራዊ ስራዎችን ሰርተናል አንድም ቀን ወርደው አታንቤት ሂንከጌው ቀረንት ብለውኝ ያውቁም ለኔም ነግረውኝ ያውቁምና የሰማሁት የተወለዱበትን ቀበሌ ያኔ የህይወት ታሪካቸውን ልጽፍ ነውና እንደሳቸው አይነት ሰው ነው ማጣት በጣም ይሰብራል ለምን አሁን ለምንለውም ለቀጣይ ዴስቲኔሽን ለቀጣይ እንቅስቃሴ ጉልበት የሚሆኑ አባት ነበሩ ነገር ግን ያው እግዚአብሔር አዋቂ ነው እግዚአብሔር ደግሞ ሌላ ሰው አለው እኛ እንደዚያ መስሎ ሊሆን ይችላል ያው ግራና ቀኝ ነው የማያውቅ ይላል አይደል ዮናስን እግዚአብሔር 600 ሺህ ያለና እንዳለው ከእግዚአብሔር አለው ህፃናት አለው እዛ የተወለዱ የኛ ልጆች እዚህም ደግሞ በወጣትነት ሄደዋል እነሱ እግዚአብሔር ይራራል ስለዚህ ሰው ይኖራል እናምናለን እኔ ተስፋ ማድረገው በሳቸው ህይወት የተመኙትን የአንድነት የህብረት የልማት አጀንዳዎች በሞታቸው እሳቸውን ባናገኝም ስማቸው የሚያስቀጥል ሌጋሲ ሆኖ አንዳንድ ስራዎችን ብንሰራ ለዚህ ስራ ደግሞ በጣም ዝግጁ ነኝ ከአንዳንድ ሰዎች ጋር እዚህም ካሉ ሰዎች ጋር ያወራን ነው ከትልቅ ስራ ኃላፊዎች ጋር እንደዛ ብናረግ በዚያ አሁን አንገንጋን ቀደም ነክቼላሉ አንገንጋ ምናስበው የሆነ አንድ ማዕቀፍ ሆኖ ትልማ ወይም ትግራይ ልማት ማህበር የሚባል አለ አሁን እሱ ኢፈርት የትግራይ ተወላጆች በየአካባቢው ትግራይ ላይ በጣም ትልቅ ስራ ይሰራል አንገንጋ ነው በዚያ ልክ ነው እንጂ አንገንጋ የፍቅር ኢየሱስ ነው የፍቅር ኢየሱስ ማኮን አልገባም በሚል come and join take the ውሰደው እኔ አይደለም እኔ እንዲሆናል አጋጣሚ በጊዜው እኔና ዳይን ግርማ አይዲ ስላለን አረግ ነው እንጂ
ሌላ ሰው አስቦት ቢሆን ጆይን ማድረገው አይነት ጎል ነው ያለው። ሶ አንድ ሆነን አሁን የምትላቸውን አይነት ወደፊት እንዳይቀጥሉ ማድረግ የሚችል ትልቅ አንድ ተቋም ሆኖ ዳኝቶ አይቱ ክራይሙን ኢንቨስቲጌት አድርጎ ከሀገሪቱ መንግስት ጋር ተሟግቶ ተደራድሮ ከሀገሪቱ መንግስት ሚዲያዎች ጋር ኮኔክሽን ኖሮ የሆነ ኢሹ ቢኖራቸው እኛ ጋር ደውለው ዲል የምንደረግበት ቋት የመሆን ፕላን ያለና እንደዚህ አይነት አላማዎችን እንዲደግፉ ደቡብ አፍሪካ ያሉ ኢትዮጵያውያን ነፈራ ሚዲያም በሰጠኝ አጋጣሚ እንግዲህ ጥያቄ ነገር ነፈራ ሚዲያ ትልቅ ሚዲያ ለማድረግ ቤቴ ካሉ ክፍሎች አንዱን ክፍል ነው ኮሚቴ ያረኩኝ ስቱዲዮ ቢልድ ያረኩኝ። ይሄንን ያው ጥቂት ሰዎች ዳይንግርማን ጨምር ብር አሰባስበው ሲልኩልኝ ነው ስቱዲዮ ቢልድ ያረኩት። አሁንም ካሜራ የለኝም ታውቃለህ። በስልኬ ምናምን አብዛኛው ሰራ ካሜራ ገዝተን ጆሃንስበርግ ላይ አንድ ካሜራና አንድ ሚዲያማን፣ ኬፕታውን ላይ አንድ ካሜራና አንድ ሚዲያማን፣ ፖሎቋኔ ላይ እንደዚህ በየከተማው ሳውዝ አፍሪካ ደርባን ላይ እንደዚህ አንዳንድ አድርገን ከየሴንተር ከየኤሪያው ተልኮ ሴንተር ላይ ኤዲት ተደርጎ ኖ ይሄ ይውጣ ይሄ ልካል ይሄ ያጣላል ምናምን የሚል ኤዲቶሪያል ቲም ኮሚቴ ተቋቁሞ ከዚያ በኋላ እንደዚህ አይነት ሚዲያዎች እንደዚህ ነፈራ በዚያ ልኩ እንዲሆን ነው አምቢሽናችን። አሁንም ደግሜ ይላሉ ነፈራ የፍቅር ኢየሱስ ስለሆነ አይደለም you can take it as far as ጎሉ ያከተሳካ ድረስና እንደዚህ አሁን እዚህም ሀገር በመጠኑ ሀገራችንን ፖዚቲቭሊ በሚረዳ መልኩ እዚህም ሀገር ካሉ ከእናንተ ጋር ኮላቦሬት አድርገን እንግዲህ ደቡብ አፍሪካ ያለ የሀዲያ ተወላጅ ሀዲያን ፕሮሞት ካላረገ ማን ሊያደርግ ይችላል? ያ ሁሉ ወጣት መቶ ራንድ ቢያዋጣ እኮ ትልቅ ስቴዲየም ትልቅ ስቱዲዮ ቢልድ ማድረግ እንችላለን። አንድ ካሜራን መግዛት አልችልም። ባለኝ ነገር ነገር እያደረኩ ነው። የኪዮ ነገር አድርጉና እስቲ ሚዲያ ቢልድና ኮሚቴ ይዋቀር። እንደዛ አድርገን በሚዲያ ዘርፉ እንደዚህ የሚካዝ ሚዲያን ብዙ ሰው እንትን ሊያደርግ ይችላል ነው። ባለፈው የተፈጠረው ስፓዛ ሾፕ ሬጅስትሬሽን ፕሮቮክ ያደረገው ትሪገር ያደረገው ሚዲያ በፌስቡክ በምናምን ፎቶ እያነሱ ነው እንትናል ይሄው ልጅ ሞተ ቪዲዮ ላይ ፖስት ይደር ያ ነው ያን መናጋት የፈጠረው ያን ነው የሚል ደግሞ ውሸት ነው የሚል ደግሞ ኢኩቫለንት ሆነ ሚዲያ ነው ይገባል። ያ ሳይኖር እኛ ባዶ እጃችንን አንተና በድንጋይ አንተ ባዶ እጅ እንድብድብ ያዋጣል። ስለዚህ አንተም ድንጋይ ልታነሳ ይገባል። ስለዚህ ሚዲያ ቢልድ ልናደርግ ይገባል። ኬፕታውን ያለ ሰው አንድ ካሜራና እንደዚህ አይነት ሁለት ማይክ ቢገዛ ምናምን ቢያደርግ እኔ ምንም ኢጎ ሳይኖርብኝ እዛ ያሉ ሰዎችን አስተባብሬ በነፈራ ትልቅ ስራ መስራት እንችላለን እና በአንገንጋና በነፈራ አንድ ሆነን ማንነታችንን በማያንቋሽሽ መልኩ ሌላ ሰው ሳንገፋ ይሄን ባይዞ ሳረግ እኔ ታውቃለህ የሆነ ብዙ ዘረኛው ለምን እኔ ዘረኛ ልሆን አይመቸኝም። እኔ ቤተሰብ ስትራክቸርም እዚህ ጋር ማላወራው አይፈቅድልኝም። ነገር ግን በቤተሰቤም ውስጥ ስለ ሀዲያነት ሳወራ ያኛውን ማንነት እየረገጥኩ የናቋል። ሀዲያ ከፍ ሲል ከንባታ ዝቅ ያለ በርግጥ ሀዲያ ቢቸገር ግን ከንባታ ይቸገራል። ምክንያቱም እዚህ ድህነት ካለ ተሰደ ከንባታ ዞን ትሄዳለህ። እዚህ ወንጀል ካለ ከዚህ ሽሽት ጉራጌ ዞን መሄድ አይቀርም። እዚህ ግን ስቴብል ከሆነ እዚህ የተመቸ ከሆነ ከከንባታ የተቸገረ ሰው ወደዚህ ይመጣል። ስለዚህ ሀዲያ ይደግ የሀዲያ ማህበረሰብ ምናምን ፖዚቲቭ ነገር ፕሮሞት ስናደርግ ጠበብ ምናምን እኔ ቸርች አካባቢ አንዳንድ አክቲቪቲዎች ላይ ስላለው ሮንግ ፐርሰፕሽን ለሮንግ የሚሮጥ ሰው ነው እና መጽሐፍ ቅዱስን በፍጹም ስለ ራስህ ማውራትን አታርጋ ይላል። ሙሴ እኮ ስሜን ሰርዘው ብሏል እኮ ጳውሎስ እኮ ለነሱ ይገደኛል ብሏል። this is spiritual እና በዚያ መልኩ ሰው ፐርሲቭ ቢያደርግ አብረን ብንሰራ ልጆቻችንን በተሻለ ዓለም ላይ እንደኛ ልጆች መሰደድ ስለሌለባቸው የልማት ስራዎችን እግዚአብሔር በሰጠን ዘመን ላይ ተቆጥሮ ተሰፍሮ በሰጠን ዘመን ላይ የሆነች ስራ ብንሰራ ላለው እንግዲህ በጣም አድርጌ አመሰግናለሁ። ይህንን ቻናል ያው በጣም ወዳጄነ የዲዲ አካዳሚ ላይ ባይዞ ያስተምራል። ሂዝ ኢኮኖሚክስ ቲቸር ብዙ ሰው የሚዲያ ሰው ይመስለዋልና ኢዛን ኢኮኖሚስት ፍቅር በጣም አመሰግናለሁ። ገለጦም ቴንኪዩ በጣም ያው በጣም ብዙ ነገሮችን አነሳን። ቆንጆ ሐሳቦችንም አንስተናል። እርግጠኛ ነኝ የፊታ ቲዩብ ተከታዮቼም እነዚህን ሐሳቦች በደንብ አንደርስታንድ እንደሚያደርጉት ሞር ደግሞ ለአንድነቱና ለአብሮነቱ ለህዝባችን ልማት ኦፍ ኮርስ ሁላችንም ስለምናገኘው ነገር ተጨንቀን አይደለም እየሰራን ያለነውና ስለ ህዝባችን ስለምናስብ ነው። ምናልባት እንደኛ የሚያስቡ ግን ያላወሩ ደግሞ በጣም ብዙ ሰዎች አሉ።
ሜቢ እኛ ወደፊት መምጣታችን ሊሆን ይችላል። በጣም ብዙ የሚቆረቆሩ ቀንና ማታ ይህን ጉዳይ የሚያስቡ ሰዎች አሉና በጣም ቆንጆ ጊዜ ነው ያሳለፍነው ከአንተም ጋር ጥሩ ሀሳቦችን አንስተናል። እርግጠኛ ነኝ እንደሚወዱትም ተስፋ አደርጋለሁ ማለት ነው። ውድ የፊታ ቲዩብ ተከታዮቼ እንግዲህ ዛሬ ከዶክተር ፍቅረ ኢየሱስ ጋር በተለያዩ ጉዳዮች ላይ የነበረን ቆይታ ይህን ይመስላል። ከዚህ በኋላም ባሉ አንዳንድ ሀሳቦች ላይ በተለያዩ አይነት መንገዶች ከሱ ጋር የሚኖረን ቆይታ ይቀጥላል ማለት ነው። የዛሬው ፕሮግራማችን ግን ይህንን ይመስላል። አብራችሁን እንደምትሆኑ ተስፋ አደርጋለሁ። ፊታ ቲዩብን ሰብስክራይብ ያላደረጋችሁ ሰዎች አሁኑኑ ገብታችሁ ሰብስክራይብ አድርጉ። አብራችሁን ስለሆናችሁ እስከዛሬ እናመሰግናለን። ከዚህ በኋላ በጣም ብዙ ስራዎችን አብረን እንሰራለን። መልካም ጊዜ። ቴንክ ዩ